ጓደኞቼ ያ በሚኒሊክ ጊዜ ያለሽ ይሉኛል፣ ግን ስላሴ ለምሳሌ ታስሬያለሁ እንደ ጳውሎስና ሲላስ። ነይነ የምዬ ማርያም ነይነ ቤዛዬ ታረም ሰው በቃ አዲስ ነገር ነው አለ በቃ ከዳር እስከ ዳር ተናጋ እኔን ለማየት። ማነው የሚመጡ ሊቀ ጳጳስ አሉ እንዴ ያልኩት እዛ አጠገብ ያለው አይ ለእርሶ ነው አላለኝም። በጣም የደነገጥኩት አልገባም አልኩት። አልቅሼ ልሞት። ከዛ ጎተቱኝ ከስራ አስወጡኝ በግድና ይኸውልሽ እናትሽ እኮ ወልዳለች አሉ። ለካ የምትይዟት ነው እናቴ። ምንም አልመሰለኝ። ገብቼ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ። ልክ ገበያ እንደሚሄድ ሰው እያወራው ገባ ማለት ነው። ስገባ ሰው ደስ አለው፣ ጮኸ ምናምን፣ ተደሰትኩኝ። እነሱ ግን ተናደዱብኝ። የሌለ ነገር የሰራሁት እንዴት ነው ሳልታይ ያ ድራማ የሚያልቀው መሀል ላይ ነው። ስለዚህ ሰሱ ሲሳየነ ተለለለትነ አምላኪ መግበነ አምላኪ መግበነ ሲሳየነ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችንም ቀንዲል ፖድካስት ነው። ዛሬ ደግሞ በልዩ እንግዳ እጅግ በጣም የምንወዳትን የምናከብራትን የዘማሪያን ሁሉ እናት የሆነችው ዘማሪት ፋንቱ ወልዴን ይዘንላችሁ ቀርበናል። እስከ መርሃ ግብሩ ፍጻሜ ቆይታችሁ ከኛ ጋር ይሆን ዘንድ ግብዣ እናቀርባለሁ። እናታችን ዘማሪት ፋንቱ ወልዴ እንኳን ደህና መጣሽልን። እንኳን እንዳጠበቃችሁ። አመሰግናለሁ ስለ ጥሪያችሁ። በጣም እናመሰግናለን። እኛም ወደ ልጅነት ጊዜሽ በመለስሽ። ያደግኩት በመንበረ መንግስት ቅዱስ ገብርኤል አምደ ሃይማኖት ሰንበት ትምህርት ቤት ነው። በጣም ደስ የሚል ዘመን ነበረ በዛን ጊዜ በልጅነታችን። ምክንያቱም የነበሩት ከኛ በላይ የነበሩት በጣም ትልቅ የቤተክርስቲያን አገልጋዮች በጣም በሃይማኖታቸው አርአያ የሚሆኑ እና በህይወትም የሚሰብኩ እና በጣም የሚያስፈሩ ናቸው ከኛ በላይ ያሉ። ስለዚህ እናት አባቶቻችን በስነ ምግባር እንደሚያሳድጉን እነሱን በስነ ስርዓት በስነ ምግባር ነበር ያሳደጉን እና እግዚአብሔር መፍራት አስተምረውናል። ዓላማም ይዘን እንድንነሳ ያስተምሩን ነበርና የልጅነት ጊዜ በጣም ልዩ ነበር። መሰረታችን የልጅነት ጊዜ ነበረ። በሰንበት ትምህርት ቤት ቆይታሽ እንደው ድሮ ያው ማይክ ይዞ ለመዘመር የሚደረግ ሩጫ ነበርና በሱ ጊዜ እንዴት ነበር ያሳለፍሽው? ፉክክሩ ልዩ ነበረ። ማለት ማይክ የመያዝ የምን አልነበረም። ሩጫው የአገልግሎት ሩጫ ነበረ። እኔ ባደኩበት ሰንበት ትምህርት ቤት በጣም ብዙ የምናገለግላቸው ነበሩ። የካህናትን ልብስ በማጠብ አባቶችን ያሉት በየቤታቸው እየሄድን ምግብ በመስራት ልብሳቸውን በማጠብ ብዙ እናገለግል ነበርና አገልግሎቱ ከዚህ ከዝማሬው በፊት አገልግሎት ነበር እና አብዛኛው ዝማሬ አልነበረም፣ ቅዳሴ ነበር። በጣም ነው ቅዳሴ ማስቀደስ በጣም ደስ ይለኛል እና በልጅነት የማስታውሰው በቃ ፊት ሆኜ ተሰጦ በኩሉ መቀበል በዛ ነው። እንደውም እኔ ቤተክርስቲያን እንትን ያልኩት እና ግን ብዙ የቤተክርስቲያን አገልግሎት ነበር በዛ ዘመን እና አሁን እንዳልከው ወደ ዝማሬ ከመግባቴ በፊት የማስታውሰው ቅዳሴ በጣም ነበር የምወደው እና ተሰጦ የመቀበል ነው። በዛ ነው የጀመርኩት። ፊት ቤተክርስቲያኒቷ ወደፊት ያመጣችኝ በዛ ነው፣ በቅዳሴው ነው። ከሰንበት የሰንበት ዝማሬ በህብረት ነው ምንዘምረው። ግን አንድ ልጅ ሆኜ የማስታውሰው መዝሙር አለና ያው ታውቃለህ ልጅነት ሁሉም የራሱን ነገር ነው የሚያደርገውና ልጅ ሆኜ የማስታውሰው ሰሱ ሲሳየነ ተለለለትነ አምላኪ መግበነ አምላኪ መግበነ ሲሳየነ ሚል መዝሙር ነበር እና ከዛ እጅ ሲያወጡ ልጆቹ መዝሙር እንትን መረጣ ላይ እጅ ሲያወጡ እኔን ነበር ዞር ብሎ የሚያዩ። ምክንያቱም 3-4 የሚዘምረው ሰሱ ነው መዝሙር በጣም ስለምወድ ሌላ ከመረጡ ውጭ ስለምጣላቸው ማስታውሰው ነገር በልጅነትና
እሷ መዝሙር ትዝ ትለኛለች። በቃ ያለሱ መዝሙር እንዲዘመር አልፈልግም ነበር። ኃይለኛው ነበርሻ ውጭ አትለቂያቸው አለቃቸው ካልመረጡ እና ሌላ ሊመርጡ ሲል ዞር ብለው ያዩኛል። ከተመጥኩበት እንደዚህ ማስጠንቀቂያ ሰጣቸዋለሁ። እና የማረሳው የልጅነቴ እንትን ነው። እና በአገልግሎቱ በዝማሬው ግን ያው እንዲህ የወጣሁበትን እንግዲህ በኋላ ደግሞ የጸጋ ስጦታ ልዩ ልዩ ነው ስለሚል እንደው የዝማሬ ጸጋ እንዳለሽ ያወቅሽበት መንገድ አለ? እኔ አሁን እንዳልኩ ነው ከልጅነትም ስለሆነ ዝማሬው እኛ ውስጥ እንዳለ አናውቅም። አሁን እንዳልኩ ሌላም አገልግሎት ነበረ እና የጸጋዬቱ ጋር እንደሆነ አላውቀውም። በጣም መዘመር በጣም እወዳለሁ። ጮክ ብዬ ነበር እንዳልኩ ተሰጦም ስቀበል እዛም መዝሙር ስንዘምር ምናምን በጣም ያው እንደምታየው በጉልበት ነው አንደኛ ነኝ የምትልበት እንትን አለ። ልጅነት እድሜ አለ። ፊት ካልተሰለፍን ነው የምንለው ያው እንደምታውቀው። እና በዛ ሰዓት ግን አታውቀውም። በዚህ አገልግሎት እንድቀጥል ያደረገኝ ያው ሰው ሲሰማ እንዲህ በቃ ድምፅሽ ያምራል እንደዚህ ነው ምናምን ሲልህ ያው ወደዛኛው እንጂ ጸጋ እንዳለን አንድ አታውቀውም። ምክንያቱም ሙሉ ነበር አገልግሎታችን። መዝሙር ጥናት ብቻ አልነበረም። ድራማ ሰርተሽ ታውቂያለሽ? አንድ ትውስታ አለኝ። ድራማ ብዙ አልሰራም እኔ ድራማ። ነገራችን ላይ ጸጋው ያለኝ አንድ ጊዜ ድራማ የሚሰሩ በሰንበት ቤት ተዘጋጀ እና ሰው ግጥም ብሏል። ልጅነት አለ። ስለዚህ መታየት አለብኝ ግዴታ አይደለ? እንዴት ልታይ? መዝሙር አለም ድራማ ነው። ከዛ የሆነ ቢሮአችን አለ የሰንበት ቤት ቢሮ ሄድኩት። የሆነ እንደ ለቅርጫት ነገር ምናምን አገኘ ማለት ነው። እና ያን ሰሌን የሚያክል የሆነ ነገር ጨርቅ ከተትኩበትና ልክ ገበያ እንደሚሄድ ሰው እያወራው ገባ ማለት ነው። ክፍት ነው መድረኩ። ስገባ ሰው ደስ አለው፣ ጮኸ ምናምን፣ ተደሰትኩኝ። እነሱ ግን ተናደዱብኝ። የሌለ ነገር የሰራሁት የድራማው አካል አይደለም። ከዛ ፈጥሬ ነው። ምክንያቱም መታየት አለብኝ ግዴታ በልጅነት። እንዴት ነው ሳልታይ ያ ድራማ የሚያልቀው? መሀል ላይ ነው። ስለዚህ ያን ተሸክሜ ሄድኩኝ። ጡረታ ተናደውብኛል። ከዛ መጋረጃ ተዘጋ። ከምን ይቀጥሉ? ምክንያቱም ያ ድራማው የለም። እሱ ዘመን አስታውሳለሁ። እና የልጅነት እንጂ ድራማ ሰርቼ አላውቅም። ከዚህ በላይ ድራማ በጣም ደስ ይላል። በሰንበት ቤትሽ አገልግሎትሽ ወደ መዝሙሩ አገልግሎት እንደው የግል ዝማሬ ማይክም ይዞ ወይም ደግሞ ከዚህ በመቀጠል ዘማሪት ፋንቶልድ ትዘምርላለች ወደሚለው አገልግሎት ካሴት ምናልባት ቀስ ብሎ ሊሆን ይችላል አላውቅም፣ ወደ እሱ አይነት የወጣሽበትን መስመር ታስታውሻለሽ? አዎ አስታውሳለሁ። እንዴት ነበር እስኪ? ትዝ ይለኛል አንድ ጊዜ የዓመት ቅዱስ ገብርኤል ነው እና እዛ አሁን አይሆን ነገር ካድረግ ትቀጣለህ ማለት አትዘምርም ትባላለህ፣ ወይ መዝሙር ጥናት ላታጠና ትችላለህ፣ ወይ ሆነ ስለዚህ ወረብ አታቀርም። ሲሪየስ ነው በዛን ዘመን። እና ካላጠና ወይ ሆነ ካጠፋ አትቀርቡ በቃ የሆነ በሰንበት እና እኔ ብዙ ጊዜ ያው ታወቃለሁ እዛ የሆነ ይዣቸው ወይ ዝቋላ ሄዳለሁ ሰንበት ትምህርት ቤት ወይ ደግሞ ግሸን ልጆችን ይዤ እሄዳለሁ እና በዛ ተጠርቼ ልጆችን የትም እኮ አለ ገዳምን ይዣቸው ሄደው ግን ከሰንበት ትምህርት ፈቃድ ውጪ ምናምን ይባላል እና አንድ ገብርኤል ይዣቸው ሄጄ ማቅረብ አትችልም ተባልኩ ማለት ነው። ከዛ መዘመር ደግሞ እንዳልኩ አለብሽ ግዴታ ነው። በጀርባ በኩል ሄድኩኝ እና እዛ ያው ሁሉም ሰው ስለሚያቀኝ እንዳቆናቱም ስለሚያቆኝ አንድ ከበሮ አውጡልኝ አልኳቸው ማለት ነው። ከበሮ ወጣ። ከበሮ የመስሉ ልጆች አመጣው አስፉት አልኩ። በታሪክ ለመጀመሪያ ሰው አያውቅም እንደዚህ አይነት ነገር፣ ማንም የለም እንደሱ አይነት ነገር። ከዛ መቋሚያን ያስኩኝ። ሁላችሁም እንግዲህ አጨብጭቡ አልኩ። ነይ ነይ እምዬ ማርያም ነይ ነይ ቤዛዬ ታረል። ሰው በቃ አዲስ ነገር ነው አለ። በቃ ከዳር እስከ ዳር ተናጋ እኔን ለማየት። ከዛ የታቦታት ኤልያስ በሰረገላ ቤታችን በቃ ልነግርህ አልችልም መሰለኝ ስለተሰመረ አልኩት። ከበሮ የመቱ ልጆች አሉ። ከዛ በኋላ እንዴት ያኛው ወረብ እንዴት ይሰማ የሰንበት ትምህርት ቤቱ ማለት ነው። ኧረ እባካችሁ በዛ በኩል ያላችሁት አንድ ጊዜ ያው ወደዚህ ወደ አውደ ምሕረት እኔ ደግሞ ልጅነት አለ። ሁለተኛ ሰው እየሰማኝ ነው። ደነገጥኩኝ ማለት ያው ሁሉ ሲያጨበጭብ ማለት የመጀመሪያ ነው እና በጣም ያምር ነበር። በጣም በቃ ማረሳው ቀን ነበር በቃ። እና ህዝቡ መጋፋት ጀመረ ወደዛ ወደዚህ እንዴት አድርግ። ከዛ መቋሚያ ልጅ እንዴት እንደዘመርኩ መቼም ስላሴ ናቸው የሚያውቁት። ታዲያ ባርጌ ዘመርኩ። ያ የተከለከለው ለካ እንዴት መታወቃለሁ እንዴ የሐምሌ ገብርኤል ዘመርኩ። ምን አልኩኝ መጨረሻ ላይ ለሐምሌ ጊዮርጊስ እንገናኝ አልኳቸው። ህዝቡ ወዶኛል፣ ተከታይ አበጀሁኝ።
ሰው በቃ እንዴት ያርገኝ በቃ እንዴት ልውጣ ራሱ ማለት ነው። በቃ የሰው ደስታ የሰው እንትን እንዴት ላቋርጥ በቃ ሐምሌ ቅዱስ ጊዮርጊስ ተገናኘን። ህዝብ እንዳለ መጣ። አስጀምሬዋለሁ። ከበሮ ወጣ። እንደገና ዙሪያውን ሰው እንትን አደረገ። ማንም አልነበረም በዛን ጊዜ ታቦት ዝማሬ አንድ ሰው አልነበረም የሚዘምር ማለት ነው በግል እንደዚህ። ከዛ በቃ ቀጠለ። ሐምሌ ጊዮርጊስ የት ይነግሳል? ጊዮርጊስ የወራዊ በዓል ገርማል። ኖርማል እመቤታችን ትሁን ቅዱስ ሚካኤልም ይሁን አመት ነው ያለበት በዛ ነው የሚቀጥራቸው ነው። የአመቱማ ሌላ ተአምር ነው። ልክ አሁን ግን ግዴታ ደግሞ ከልደታ እስከ 30 ድረስ ዝማሬ ነው። በቃ ምንም ችግር የለም ለመዘመር ሰውን ብቻ መቅጠር ነው። የት ነው ትገኛለች በቃ ፌመሱን ከዛ በኋላ እንዴት ልልቀቅ እና ልጅነትም አለ። በዛ ልጅ የቅዱስ ገብርኤል ቀን ያን አገልግሎት ጀመር በግል የሚለውን ዝማሬ ማለት ነው። አሁን ክብ ሰርተው የሚዘምሩትን ለካም የተከልሽ አንቺ ነሽ። እውነት ነው። የዛን ጊዜ አልነበረም። እኮ በጣም አሁን ላይ ደግሞ ይበልጥ ደግሞ በጣም ወጣቶችም ተበረታተው ልክ ከንግስ በኋላ በቃ እንደው ክብ ተሰርቶ እናያለን። በጣም ብዙ ልጆችን በጣም ጥሩ ነው። የሚገርም ነው። ከዛስ ወደ አውደ ምሕረትስ እንዴት ወጣሽ? አውደ ምሕረት በኋላ ነው። ከአውደ ምሕረት በፊት ምን ነበር መሰለህ? እናቶቻችን በየቤተ ክርስቲያኑ እንትን አላቸዋለም የጽዋ ይዘው ሻማቸውን አብርተው ዝክር ያደርጋሉ። በየመጠለያው ማለት ነው በየቤተ ክርስቲያኑ እነሱ ጋር እየሄድኩኝ መዘመር ጀመርኩ። 2 እናቶች ሆነው ወይ 3 ሊሆን ይችላል 10 ሊሆን ይችላል። እዛ የት ማገልገል ጀመርኩኝ። ዝማሬ ዘምራለሁ። በቃ ደስ ይላቸዋል። በየቤተ ክርስቲያኑ በቃ አስቀድሳለሁ። ከቅዳሴ ውጪ እነሱ እናቶች ጋር ነው መጀመሪያ አገልግሎት የጀመርኩት ማለት ነው። በዚህ በዝማሬ የግል መዝሙር የሰንበት ሽራ መዝሙር አላለም የካሴት ከማውጣት በፊት በጣም አገለግል ነበር እና ያው ዝማሬው የሰንበት ትምሽት ነው። ግን በቃ እነሱ ጋር ሄዳለሁ። ከቅዳሴ በኋላ ዝክሩ ጋር ሄዳለሁ። ከዛ መጠራት ጀመርኩ በየቤቱ የዝክር ሲያደርጉ እንደዛ ነው አገልግሎት የጀመርኩት ማለት ነው ከካሴት በፊት። አውደ ምሕረት ላይ ግን ነበር እንደው በእናንተ ዘመን የሰንበት ትምሽት ነው የሚታወቀው። የግል ዝማሬ የለም። ኪነ ጥበብን በካሴት ነው በመዝሙር እንደዚህ ተጋብሰው ካሴት መዝሙር አለው። በዛ ዘመን ፀሐይ ምናምን የሚባሉ መርጌታ ፀሐይ እነ ኪነ ጥበብ አብዛኛው እነሱ ሚዛናቸውም ወደ ንስሐ መዝሙር ንስሐ ነው። ሁለተኛ ነው በካሴት ነው እንጂ ተቆሞ እንደዚህ መድረክ ላይ አይደለም። የእነሱም ዝማሬ አይደለም እና ስዘምር ግን መጀመሪያ በእናቶች ነው የጀመርኩት። አራያ ያልክሻለ ግን ምናልባት ከአንቺ በፊት ለእንደዚህ አይነት መዝሙር ወይስ እንደው በቃ የዛን ጊዜ ክብ ሰርተሽ በመዘመርሽ ነው ይሄን እንትን ይመጣል? አዳር ፕሮግራም አለ ቀዳሚዬ ቅዱስ ገብርኤል ሲሆን ሚካኤልም ሲሆን አዳር አለ። እዛ ላይ መዝሙር ትዘምራለህ፣ ስብከት አለ። በዛ ጊዜ የነበሩት በጣም ጠንካራ ሰንበት ቤቶች በአዳራሻቸው ጉባኤ ይዘጋጃል። እኛ ግን ውጭ ነው የምናዘጋጀው እና በዛ እንዘምር ነበር። ውጭ አዳር ፕሮግራም ላይ ነው የምንጀምረው እና በዛ ነው እኔ አገልግሎት አላደለም የፋንቱ ወልዴ ምናምን መዝሙር ታቀርባለች ምናምን የሚለው አዳር ፕሮግራም ላይ ነው በሰንበት ትምህርት ቤት እያለ ማለት ነው። ራስሽን ነው እያሻሻልሽ መጥተሽ በቃ ሰው ያኔ በቃ ከበሮና ሶትሽ የዘመርሽበት ነው በቃ ሰብሮ የወጣው ማለት። ከዛ እንዳልኩህ ነው እንጂ የግል መዝሙር በኋላ ነው እኮ መጨረሻ ላይ ዛሬ 40 ዓመት ሊሞላ ነው መሰለኝ። 40 ዓመት የመጀመሪያ ዝማሬ ቁጥር 1 የሰራሁት ለወጨጫ ማርያም ነው። ያለ መሰንቆ ምናምን የለም በዛ ጊዜ ያለ መሳሪያ ያለ መሰንቆ ያለ ምናምን የተዘመረው የዛን ጊዜ ነው እና በጣም በቃ ሌላ አንድ ብርቅ መሰለ ከነጠብ ቀጥሎ የኔ መዝሙር ነበር የተዘመረው። ግጥም አስገጥመሽ ነው ወይስ እነዛን የምታውቂያቸውን ነኔ ብዬን እንደዚህ የህዝብ ወደ የዘመርሻቸው ኤልያስ መሰረገላ እነዚህን ነው የመጀመሪያ ቁጥር 1 ያደረግሽ? አይደለም በግጥም ነው። በግጥም አሰርተሽ ከዛ የቸብቸቦ መዝሙሮች ማለት ነው የሰራሽው መጀመሪያ? እሱ 3ኛ ነው ቁጥር 3 ነው እኮ ነኔ የማርያም የተሰራ። የመጀመሪያው ቁጥር ምን የሚለው ነበር? የመጀመሪያው እኮ አዳምን ለማዳን ነው። አዳምን ለማዳን ሲሆነ ወዶ ስደትን ጀመረ በፍቅር ተዋርዶ ሳሊለን ሆነ ወዶ ስደትን ጀመረ በፍቅር ተዋርዶ እሱ የመጀመሪያ መዝሙሬ ቁጥር 1 እሱ ነው። ያው በንስሐው ነው ልክ የነ ኪነ ጥበብን ሲሰማ የኖረ የነ መርጌታ ፀሐይን ሲሰማ የኖረው ልክ አንቺም ደግሞ ለቤተ እንትን ነው ስብሐተ ፍቅሩ ዜማው ራሱ እሱን አድርገሽ በሰዓታት ዜማ አድርገሽ ወደ ህዝብ የደረስሽ ማለት ነው። የመጀመሪያው ካሴቴ ድርሰቱ የዘማሪ ቡዛዬ ባለቤት የጥሩ ፀሐይ ነው።
በጣም እሷ ናት የእሷ ድርሰት ነው ጠቅላላ ማለት ነው። ጥሩዬ በጣም ብዙ ስራዎች እንደሰራች ቃል ነው ነገር የከበረ ስሙን እንድታስከብር ጠላት ዲያብሎስን እንድታሳፍር አንተን የመረጠ እግዚአብሔር ይክበር። የአባትህ የቅዱስ ጊዮርጊስ መዝሙር የአባትህ የቅዱስ ጊዮርጊስ መዝሙር እነሱ ናቸው መጀመሪያ። በጣም የሚገርም ነው። እኛ ያለንበትን ዘመን በደንብ እያነጻጸፍኩኝ ነው እየሰማሁሽ ያለሁት እና እውነተኛ ወደ ዝማሬ እየገባንበት ያለ ነው። አሁን ላይ ደግሞ እንዴት እየተገባ እንዳለበት ምናምን እያየሁ ነው እና በጣም የሚገርም ነው። እናንተ ደግሞ ከዛ ወደ ሌሎችም ክፍለ ሀገራትም የመዘዋወር ዕድሉ ገጥሞሻል። እንዴት ነበር እሱ? ከዛ በኋላ በቁጥር 1 ታወቅኩኝ። ከዛ በኋላ መዝሙሮች ጉባኤ ለመጀመሪያ ያው አብዛኛው የለም ነበር እኔ ጉባኤ ስወጣ ማለት ነው። ጉባኤ መጀመሪያ እኔ ነኝ የወጣቸው ሰው መጥራት ጀመረ ምናምን። ከዛ እንደውም እኔ የሚያስታውሱ መምህራን አሉ። አብዛኞቹ መምህራንን እደለድል ነበር እዚያ ክፍለ ሀገር ሄዱ እንታወጥ ምን ትልልቆች የምንላቸው መምህራኖችን እዚህ ክፍለ ሀገር መዳቢ ነበርኩኝ። እዚህ ጋር ሄዱና እንትን በሉ እዛ ጋር ምናምን ብዬ ማለት ነው። ስብከት የዛን ጊዜ ነው እንትን አገልግሎት የተጀመረው እና በዛ ሰዓት የክፍለ ሀገሩ የመጀመሪያው እኔ ነበርኩ የተጠራው የሚሄደው ማለት ነው። እና በጣም አስደናቂና የሚገርም ዘመን ነበር። የሚደንቅ ነገር ለአገልግሎት የምንሄድባቸው ገጠር አብያተ ክርስቲያናት በጣም ታለቅሳለህ የነበረው ጉጉታቸው እና እኔ እንደውም አንዴ ማስታውሰው ተጠርቼ ወደ ውስጥ ነው የሚገባው። አስፓልቱ ጋር ጠበቁኝ እነዚህ እንትን ሞተር ምናምን ነበር በዛ ጊዜና እና ምን ያህል አገልግሎት በዛ ዘመን እንኳን አይደለም እንዴት እንደምን ክብራቸው ነው የምነግርና እዛ ድረስ መጡ። ከዛ ዩኒፎርም የለበሱ ልጆች ለብሰዋል። እግዚአብሔር በሚያውቀው ማለት ነው ዩኒፎርም ለብሰው ምናምን እየተዘመረ ምናምን እኔ ቦታውን ስለማላውቀው ከዛ እየዘመሩ ከአስፓልት ጀምሮ ከዛ እየሄድን ነው። እኔ አላወቅኩኝ። ከዛ ጠየቅኩት ማነው የሚመጡ ሊቀ ጳጳስ አሉ እንዴ ያልኩት። እዛ አጠገብ ያለ አይ እና ማነው እንግዲህ ለምን አንጠብቃቸው ምናምን ስል ለእርሶ ነው አላለኝም። በዛ ዘመን ዩኒፎርም ተለብሶ ምን ያህል ሰው አገልጋይ እንዳጣ እንግዲህ በጣም የደነገጥኩት። አልገባም አልኩ አልቅሼ ልሞት። ምክንያቱም ለሊቀ ጳጳስ ነው የሚሆናለም ለካህናቱ ለምናምን ይገባ ነው። አሁን አንድ ተራ ሰው እና ምን ያህል የአገልግሎቱ ጥማት እንደነበረ ነው የዚህን የሚያሳየውና ነው እናንተ ካሄዳችሁ ይሄ ለካህናት ለአባቶች ነው የሚገባው። በፍጹም አልገባም አልኳቸው። እነሱ በጣም ነው የደነገጥኩት። እና ይሄንን ያነሳውበት ለምንድን ነው የነበረው የአገልግሎት የነበረው ክብር የአገልግሎት ክብር እንግዲህ አንድ ሴት ነኝ መዝሙር ለመዘመር ነው ሰባኪ አይደለሁም። እና ግን የነበረው ፍቅርና ክብር የተለየ ነገር ነበርና ብዙ ቦታ ብዙ አባቶች ያልገቡበት ቦታ ነበር በዛ ዘመን ማለት ነው። ከልጅነቱም ጀምሮ በሰንበት ትምህርት ቤት እንደዚህ ታገለግያለሽ። ረጅም ጊዜሽን የምታሳልፊው በቤተክርስቲያን ነው። ከዛ ቀጥሎ ደግሞ እንደው አደግም ስትይ በየጽዋ ማህበሩ በየቤተ ክርስቲያናቱ እየተዘዋወርሽ እያገለገልሽ ነው። አሁን ደግሞ እንደው ወደ ዝማሬው የመጀመሪያ ቁጥር 1 ማውጥተሽ ወደ ክፍለ ሀገር ውስጥ ወጪ በዚህ መሃል ቤተሰብስ ማለት እናት አባት አይቆጡም? ምድር ቤተክርስቲያን ትምህርትን አጥና አርፈ የምንባልበት ሁኔታዎች እንደነበሩ እናስታውሳለን። ይህን ነገርስ እንዴት ነበረ? ቅዱስ ገብርኤል አይተዋል። በአታ ትምህርት ቤት አጥር የሚባል ነገር የለም። እኔ ትምህርት ቤት እኮ አድርሰውኝ እኔ ቅዳሴ ላይ ነኝ ልጅም ሆኜ ማለት ነው። ትገረፋለህ እንታረቀ። እኔ ግን በቃ ያው እግዚአብሔር ስለፈቀደ ነውና ትምህርት ቤት እገባለሁ። ከዛ በዛ አጥሩ ክፍት ነው። ስለዚህ ያው ከልጅነትም ጀምሮ ሰፈራችሁም እዛ አካባቢ ነበር? ግቢ ገብርኤል አካባቢ ሰፈራችንም በአታ ትምህርት ቤቱ በአታ ነው። በአታ ነው። ከባታ ደግሞ ገብርኤል ቀጥ ብለህ ሄደ ቅዳሴ ላይ ነኝ የማስታውሰው መሰል እናቴ ምጥ ይዟት ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ይህ ገዳም ሙት የሚያነሳ ነው። ከስሙ እንደሰማ ነው የገዳማውያኑ የህይወት ሁኔታ የሚታይ ነው። እጅግ በጣም በችግር ላይ ነው የሚገኙት። የኛን ችግር ስላየነው ከኛ ግር የሚመጡቶቻችን ወንድሞቻችን እኛ ያየነውን ችግር እንዴት በፍጹም አንፈልግም። በሚያሳዝን ሁኔታ ለሀገር
ለህዝብ ለቤተ ክርስቲያን የሚጸልዩ አባቶች እናቶች ያላቸው የማረፊያቸው ስፍራ ስንመለከተው እጅግ በሚያሳዝን ሁኔታ ነው ያለው እና ይሄንን ነገር እንደው ተጋግዘን ክርስቲያኑም አብሮን አንድ ላይ ሆኑ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እጃችሁን ዘርጉ። ማስታወሰው መሰል እናቴ ምጥ ይዟት ነው እንግዲህ አስበው ያንን ተንበላ እኔ ምጥ ይሁን ምን ይሁን አላውቅም እና ዛሬ እንኳን ነው ሰው ተጣሪልኝ ያለሽ አለች የሰኔ ቅዱስ ሚካኤል እማዬ ዛሬ ቅዱስ ሚካኤል ነው እንዴት አረጋጋ ካንቺ ጋር ግድ የለሽም ማለት ነው። አይ ሚካኤል ማለት ሆኖ እዚህ አልቀመጥም ይሄ እየዘመርኩኝ አንድ እናት የኛ ዘመር ናቸውና እየዘመርኩኝ እኔ ማርያም እላለሁ። ከዛ ጎተቱኝ ከስራ አስወጡኝ በግድና ይኸውልሽ እናትሽ እኮ ላለች አሉ ለካ ምጥ ይዟት ነው እናቴ ምንም አልመሰለኝ ገብቼ ረሳይ ስለቴ ሰመረ ረሳይ ስለቴ ሰመረ ዋናው አይደለ በሰላም መገላገሏ ነው እንጂ እና የነበረው ፍቅርና እንትኑ ይለያል። አሁን ቢሆን ያው እናቴ ምናምን ምትለውና እናቶቻችን ይቆጣሉ አባትን ቢሆን ይቆጣል በመከራ ነው እንጃ ወደ ትምህርት ቤት ስንሄድም ግን ከትምህርት ቤት በኋላ የሚሆን ከትምህርት ቤት በፊትም ያው ቤተክርስቲያን አስተማሪዎቹ የሚያውቃሉ ምንም ማድረግ አልተቻለም። ስለዚህ ያለው አማራጭ መተው ነው እኔን መተው ነው። ስለዚህ በቃ አሸነፈሽ ነው። አዎ አሸነፈ በቃ አገልግል ተብሎ በቃ አንደኛ ዓላማዬም የጋብቻ ምናምን አልነበረም። ምናልባት የምታስታውሳቸው ከነ በጣም ትልቅ የምንላቸው ነጋሽ ታዬ ዛሬም አሉ አሁን ጋሽ ግርማ የሚባሉ አሉ ሌሎቹ በቃ ትልቆች ከዛ በፊት መንፈሳዊ ህይወት ያላቸው በቃ የእግዚአብሔር ቃል የሚናገሩት ቃል ለምድራዊ ነገር አይሆንም በቃ ምን ነው የሚልህና ያን የደጅ ጥናት ጊዜ ነበር ለኔ እንጂ በዚህ ዓለም ኖሬ ጋብቻ አግብቼ ምናምን አልነበረም። ስለዚህ ሙሉ እንትኔ 24 ሰዓት ማለት ይቻላል እዛው ቤተክርስቲያን የሚገኝ ማለት ነው። እና ማታ ውጡ ተብሎ ያው ዘበኛው ሲያስወጣ ነው የምትወጣው እንጂ ከትሪት መልስ ደብተርንም ይዘነው እዛ ነው የምንሄደው እና ተጽዕኖ መጨረሻ ላይ ማሸነፍ ነው ሌላ አማራጭ የላቸውም። ሰፈሩም እዛው ስለሆነ ማምሸትም አትፈሪ። በዛ ዘመን ማን ይፈራል? እኛ እኮ ሌሊት ሰዓታት የምንሄደው ሌሊት አይደል እንዴ 6 ሰዓት ምናምን ነው የምንሄደው። ይሄ ማለት በማን ዘመነ መንግስት ነው የሚሆነው? በአፄ ኃይለ ሥላሴ ነው የሚሆነው ወይስ በደርግ ነው? በደርግ ነው አይደርግም። ጓደኞቼ ያው በሚኒሊክ ጊዜ ያለሽ ይሉኛል ግን ኃይለ ሥላሴ ልጅ ኃይለ ሥላሴ አልደረሽም? አይ ተወልጃለሁ ይመስለኛል ግን ደውል ባታስታውሽ አላስታውስም። እኔ እኮ ምናልባት ካገኘው ብፁዕ ቅዱስ አቡነ ተክለ ሃይማኖት በነበረው ጊዜ እዛ ላይ መስቀል አደባባይ ዘምር ያ ጊዜ ነው በልጅነት እንትን ጊዜ ነው። በደርግ ጊዜ ቢሆን ልጅ ነበርኩ በዛ ጊዜ እና ያው እንትን አለ ምስክር አለ ግን ያው የኔ ጓደኞች እንደማያምኑ ነው የምነግርህ በምኒልክ ጊዜ ነው የሚሉትና ከዛ ያው ታድጋለህ አይደለም እና ታስሬያለሁ። በምን ምክንያት እግዚአብሔር ለማለ የሚባለው ዛን ጊዜ እና መድኃኔዓለም አሁን ነው መድኃኔዓለም የተባለ ያኔ ቅዱስ ዮሐንስ ነበረ። ያኔ አሁን ቦሌ መድኃኔዓለም እኮ ቅዱስ ዮሐንስ ነበር መጀመሪያ ይጠራው መስከረም አንድ ዓለም የሚለው እና በዋዜማው እንዳልኩ ሀዳር ፕሮግራም እንዘምራለን ለዚህ ቃል እግዚአብሔር አለ ምናምን ከየሰንበት ትምህርቱ የነበረው ጊዜ ማለት እና ለሌሊት ላይ እየዘመር ተያዝን ማለት ነው። ከዛ ይዘው ግቢ መጣው ፖሊስ ጣቢያ ገባ ማለት ታሰርን ማለት ነው። ከዛ እየዘመርን እዛ አስቸገርናቸው። ፖሊስ ጣቢያ ውስጥ አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን ኃይለ እግዚአብሔር ለሊቱን ሙሉ እዛ ታሰር እኛ እየዘመርን ነው በቃ ዝም ብለን የምናደርገው አይቻልም አሉ እንደ ጳውሎስና ሲላስ አይቻልም ተማሪ ወይኔ ቤቱ እውነት ነው ማለት እና ታስረን በሁለተኛው ቀን ምንም እኛ እንዘምራለን እንጂ ምንም ምናውቀው ነገር እኮ የለም እኮ ያው ልጅነትም አለ አይደለም እና ደግሞ ይሄ ለሃይማኖት በጣም ጠንካራ እንትን ዘመን ነበርና ከፈለጋችሁ ግደሉን አይነት ነበርና 1-2 ቀን ታስረን ተፈታን ለሐለወ የሚገርም ነው። ስታወሪው ቅድም ስታነሺው ሐሳቡ እንደው እኔ አባቶቼ ከሚያስተምሩኝ ታላላቆቼ ከሚያስተምሩኝ አንፃር እንኳን አግብቼ ለመኖር ምንም አላስቡ ነበር። ወደ ገዳም እንደዛ አይነት ነበር የሚያስመንን ሐሳብ ነበር ማስበው ወደ ሻንስተሽ ነበር። እንዴት ነው ታዲያ እንዴት ልብሽ ሊወሰድ ቻለ? የሚገርም ነገር ፈቃድ እግዚአብሔር ነው። እኔ ብቻ አይደለም በነገራችን ላይ በዛ ዘመን የነበረው ሁሉ ብዙ አገልጋይ የመናኝ ህይወት ነበረው። እውነት ለመናገር ማለት ነው። ሰንበት ትምህርት እንደዚህ አሁን እንደምንለው የመዝሙር ጥናት አይደለም። ይሄ ህይወት
በህይወት የሚኖር አገልጋይ ያለበት። ለምሳሌ ቅዱስ እስጢፋኖስ እሳቸውን ይማር እቴቱ የምትባል ነበረች ሰንበት ትምህርት ቤት እና እሷ ከኛ ትልቅ ናት። ሰዓታት ያስተማረችን እሷ ናት። ይዛን ትሄድ ነበር ከየሰንበት ትምህርት ቤቱ። እሷ ቅዱስ እስጢፋኖስ ናት። አሁን እሳቸው ለምሳሌ መንኩሰዋል። ሰንበት ትምህርት ቤት ተማሪ ናቸው። ምንድነው ሌላ የፈለጉት የዛን ዘመን የነበረው ህይወት በጣም እግዚአብሔርን የመፍራት እና በምናኔ የመኖር እንጂ ፕላን የምታደርገው ፍጹም በቃ ስብከቱ እንድትኖር የሚያደርግ ጸሎቱ የነበሩ እነዚህ እንዳልኩ ትልቆቹ ወደ ሌላ ዓለም አይደለም የሚወስዱ በቃ ዝም ብለህ ፍጹም ዓለምን ጥለህ የመመነን ነውና ከዛ ፈቃድ እግዚአብሔር ሆነ። እኔ እንደውም በፍጹም አንድ አባት ጋር እንደውም ገብተን ያው ትልቅ አባት ነበሩ። ምናልባት ካወቃቸው አባ ይትባረክ የሚባሉ በጣም የበቁ አባት ነበሩ። በአታ ግቢ ውስጥ ነበሩ እና በፍጹም ለማግባት በፍጹም ያው ፈቃደኛ አልነበርኩም። ግን የእግዚአብሔር ፈቃድ ነው። እግዚአብሔር ፈቃድ ልትጋፋው አትችልም። እና እንዳልኩ እንትን ላይ ነው የተገናኘ ነው። ዘንባባ የሚባል ገዳም አለ ቅዱስ ዮሐንስ። አሁን በጣም ዮሐንስ ወዳጄ ነው። በነገራችን ላይ ጥሩ ትዳር የሰጠኛው አባቴ ቅዱስ ዮሐንስ ነው። እዛ ለሰኔ 30 ነው የተገናኘ ነው። ዘንባባ ገዳም ማለት የት ነበር? በደብረ ብርሃን መንገድ ነው። ዘንባባ ዮሐንስ የሚባል ገዳም ነው። ከዛ ወደ 4 ሰዓት መንገድ የእግር መንገድ አለው። እዛ ውስጥ በጣም የበረከት አንተም ብትል ሌላው ሰው ቢሄድ በጣም የሚባረክበት ልዩ ቅዱሳን ያሉበት ስውራን ቅዱሳን ያሉበት ቦታ በጣም የተለየ ቦታ ነው እና እዛ ስዘምር ነው ማታ ታውቃታለህ ምናምን ብለው ያስተዋወቁኝ። አንድ ዲያቆን አስተዋወቀኝ ምናምን እና እዛ ገዳም ከመግባታችን በፊት ተራራ ላይ ነው ያለው ቅዱስ ዮሐንስ ማለት ነው። ተራራ ላይ ነው ያለው። ከዛ እታቸውኝ ወደ ላይ ሳየው ጸጉሩ እንደዚህ ለቆታል፣ ሸሚዙ እንዴት ተሰብስቦ ምናምን አየሁት። እንዴ ምን አይነት ዱርዬ ነው ይሄ ሰውዬ! እንዴት ገዳም እኮ ነጠላ እንዴት አይለብስም ብዬ ተናድጄበት የገባሁት ማለት ነው። አይቼዋለሁ እና እንዴት ነጠላ ሳይለብስ እንደዚህ መነኮሳቱን ሊያሳስብ ነው ተናድጄ ገባ። አይቼዋለሁ እንደዚህ ቀና ስል ልክ ዮሐንስ ልሳነ ፈላየሁት። ቢጫ ትዝ ይለኛል ሸሚዝ አልቆ እጁ እንደዚህ ሸሚዙን ጠቅልሎታል። ውበቱ ማለት ነው። እዛ ተናድጄ ገብቻለሁ። ማታ ተዋወቁ ሲሉ ቀን ስላዩት አናዶኛል እና ተናድጄ ሰላም በይ ምናምን ሲባል ደህና ነህ ምናምን ብዬ አለፍኩኝ። ተዋወቁ የተባላችሁት ግን በእንግድነት እሱም ስለመጣ ነው? አዎ አቀኝ እንግዳ ስለሆነ አፋንቱ ታውቃታለህ ዘማሪ ምናምን አሉት። አንቺ ደግሞ ታዋቂ ዘማሪ ነሽ በዛ ሰዓት ላይ። አዎ ለምን ነጠላ አለበት ብዬ ለካ የራሱ ጉድ ነው አላወኩም እኔ እና ተናድጄበታል። እና ሰላም ሲለኝ በደምብ ሰላም አላልኩትም እንደሌላው ሰው ምክንያቱም እዛ ጋ አይቼዋለሁ እና ተርሰላው እሱ ቢተርከው ደስ ይለኛል ወደፊት መጥቶ። ምክንያቱም በጣም ነበር ያስቸገርኩት። በፍጹም አላገባም። አንደኛ አይቼዋለሁ በቃ ይሄንን ሰው ማለት መጀመሪያ ስታይ የሚያብዛጭ፣ ሁለተኛ ነገር ደግሞ ያ እንዳልኩ እንትን አልነበረም የዚህ የጋብቻው። በኋላኛ ያልኩ አባት ተመልሰን ስንመጣ ፈቃድ እግዚአብሔር ነው አሉ ማለት ነው። እና እሳቸውም ተከራከርኳቸው። በፍጹም ይሄ ሰው ላገባው አልችልም አላገባም እንዴ ይሄን ሰው ላገባው አልችልም ማለት አግቢ ተብለሽ ነው? ግዴታ ሳይሆን እሱ ተከትሎ የመጣ ታሪኩ ብዙ ስለሆነ ነው ረጅም ስለሆነ እንዳይረዝም በቃ እንደው ይሄው ቃል አስገባለሁ። እነሱ መጠየቃቸው አይቀርም የኔም ቤተሰቦች ለምንድን ነው በደንብ ያልተነገረ ሊሉ ስለሚችሉ ሌላ ጊዜ ሳገኝ ሁለቱንም ቁጭ አድርጌ እነሱም መልካም ፈቃዳቸው ሆነ በትዳራቸው ጉዳይ በደንብ አወራቸዋለሁ። ግን አሁን እንደው ጠቅለል ያለውን ነገር እንሰማዋለን። እና ሰፊ ነው ማለት ነው። እንዴት እንደው ለምን ለሰውም ትምህርት ይሆናል። አሁን ብዙ ሰው በሀብት በንብረት እንትን ከሌለው እኛ በ7 ብር ሰሌል ነው ትዳር ሰምቻለሁ እሱ ስለዚህ ያ ትልቅ ትምህርት አሁን ላለው ትውልድ ይጠቅማል። ስለኛ ክብር ሳይሆን እግዚአብሔርን ቸርነት የሚገለጽበት ሆነ ትዳሩ ለብቻ ብታደርገው ሞር የተሻለ አይቆራረጥብህም ብዬ ደስ የሚለኝ። ስለዚህ በጣም ጥሩ በአገልግሎቱ እርግጠኛ ነኝ ሰፊ አገልግሎት እየሰጠሽ ያው እስከዚህም ደርሰሻል። ያንቺን አራያ ያንቺን ፈለግ የተከተለ ሰው አለ ከልጆችሽ? ያው አንተም እንደምታውቀው ብዙ ያውቃል። ያው ዩቲዩብ ላይም ስለሚያገለግሉ ሁለቱም ሴት ልጆቼ አገልጋዮች ናቸው። ከኔም የበለጠ ትውልድ የሚያድኑ በዛ በባዕድ ሀገር ምንም በሌለበት በምድረ በዳ ማለት ነው። ከባድ ነው እዛ ክርስትና ማለት ነው። በዛ ሀገር ትውልዱን እየታደጉ ያሉ ልጆች ናቸው። በእንግሊዝኛ ነው አማርኛም ይዘምራሉ። ግን ሞር እዛ ትውልዱን ለማዳን በእንግሊዝኛ የሚዘምሩ
ያው አንተም ስለምታውቅ ዘማሪት ጽዮን ውበቱና ዘማሪት ልዲያ ውበቱ ጽዮን ደስ ብሎን መሽቶ ደስ ብሎን ነጋ አብሮን ስላለ ጌታ ከኛ ጋር በሚለው መዝሙር አብዛኞቹ ሰው ያውቃል። ብዙ መዝሙሮች አሏት። አሁን ደግሞ በተለይ ደግሞ በእንግሊዘኛው እንደዚህም ሊዱም ደግሞ ያው በእንግሊዘኛው ዝማሬዎች በትርጉሙ በጣም ብዙ ስራ ይሰራች እንደሆነ እናውቃለን። ሁለቱ ጸጋቸው ደግሞ እነሱ ደግሞ ያው በሌላ ነው በቃ ማለት እንደዚህ መድረክ ላይ ምናምን እንደዚህ ብዙ አይወጡም ወንዶቹ። እግዚአብሔርን ግን መፍራት እጅግ አላቸው ከምልህ በላይ እግዚአብሔር የሚፈሩ ልጆች ናቸው። ዮሐንስዬና ኢያቄምዬን ሞር በህይወታቸው የሚሰብኩ ናቸው። ኢያቄም እንዴት ልትይቻለሽ? ኢያቄም የተወለደው ኮተቤ ኢያቄም ሐና ነው። እዛ መጀመሪያ ትዳር የመሰረትንበት ኮተቤ ኢያቄም ሐና ቤተክርስቲያን ነውና እዛ ስለተወለደ ኢያቄም አልኩት። ወደ ቀድሞ ዝማሬ ልመልስሽና በእናንተ ዘመን እጅግ በጣም ተወዳጅ ዘማሪያን የፈሩበት ዘመን ነው። በቃ ካንቺ በኋላ በተለይ በሴቱም ሆነ በወንዱም አባታችን እናታችን የምንላቸው ዘማሪያኖች የፈሩበት ዘመን ነው። በተለይ ደግሞ ከይልማ ጋር ያለሽ ግንኙነት በጣም የሚያስደስትና ብዙ ስታወሩ ደስ ብሎሽ የምታወራቸው ነገሮች እንዳሉ ይሰማል። እስቲ ንገሪኝ። ይልምሽ የተለየ ልጅ ነው ማለት ለአገልግሎት ራሱ የሰጠ ልጅ ነው ይልምሽ ማለት እና ያው በጣም አብዛኛው ክፍለ ሀገርም ሆነ እዚህም ሀገር ከእሱ ጋር ነው በደንብ አገልግሎት የጀመርነው። ከዛ መጀመሪያ እንትና ነው የመጣው መምህር ታደለ ፊጣ እሱ ነው ከይልምሽ በፊት መምህር ታደለ ፊጣ ነው የመጣው። ሁሉ ሲያውቀዋል ጊዜ እስኪደርስ ወደ አንተ መምጫዬ ነው ስለና የተለየ ልዩ የሆነ የነሳ ህይወቱም ጭምር የሚሰብክ ነው ከታደለ ፊጣ። ከዛ ይልምሽ ነው እንትን ያደረገውና ከይልማ ጋር በጣም ለረጅም ዓመታት በየቦታው አገልግለናልና የተለየ ፍቅርና አገልግሎት አለን ማለት እንደ መዝሙር ብቻ ሳይሆን የወንድምና እህት ነበርን። በቃ አብረን ክፍለ ሀገርም ስንወጣ የትም ስንሄድ ወንድምህና መከታ አይደለም ወንድም የምንለው በቃ እንደዛ ነው። በቃ ይልምሽ በምንሄድበት ገጠር ይገርመኛል። በዛ ዘመን እንዴት ነው ያልፈራ ነው ጫካው ነው የምንሄደው። በቃ ገጠር ስንሄድ እንዴት ነው ያልፈራ ነው ላለው በቃ ማለት ማንን ነው ተማምነው የምትሄደው? እኛ ማናቃቸው ሰዎች ይጠሩናል፣ ማናቃቸው ይጠሩናል በዛ ዘመን ማለት ነው። ያው የምንጠራው ጎረቤት ነው፣ ስልክ የለንም እኛ። በጎረቤት ስልክ ተፈልገ ነው እንግዲህ በጎረቤት አለ ብለ እየተጫጫኸ የክፍለ ሀገር ዘንድ እዚህ ቦታ ነው ተበለ በመልከታ ምን ሄደው አናቃቸውም። እንዴት ነው በዛ ዘመን አምነው የምትሄዱና በጣም ይገርመኛል። እኔና እንሄዳለን እንዳልኩ ነው ሰው የተለየ እኔ በጣም የሚገርመኝ አገልግሎት መሰለ ቀዳሚ የምስጋና መዝሙር ትዘምራል። ከበሮ ነው አይደል? ከበሮ ምስጋና ነው። ሰው እንዴት ከበሮ እየተመታ እልል እየተባለ እንዴት ያለቅሳል? የሚገርም ዘመን ነበርኩ። አሁን እኮ ንስሐ መዝሙር እየተዘመረ የሚያለቅስ ምዕመን የለንም። በዛን ጊዜ ከበሮ እየተመታ እልል እየተባለ ለንስሐ የሚበቃ ለስጋው የሚበቃ ህዝብ ነበርን። በዛን ዘመን የነበረው ልዩ ነገር ነበርና ከይልምሽ ጋር ስናገር ያው መዝሙሮችን ታውቃለህና በጣም የተለየ የዘማሪ ጸጋ አለው። ራሱ ነው የሚደርሰው፣ ራሱ ነው ዜማውንም ድርሰቱንም ራሱ ነው። በጣም የብዙዎችን ህይወት የለወጠ ነው። በዛ ጊዜ እግዚአብሔር ለሰው ሳይሆን ለኔ ያዘጋጀው ወንድም ይመስለኝ ነበር። በጣም የተለየ በስነ ምግባር አሁን ዝማሬው ብቻ ሳይሆን ህይወቱም ጭምር ይገዛህ ነበረ። አንዳንዴ ስታገለግል አብሮህ በህይወትም ካልመሰለ ከባድ ነው እና ያው አብረን ነው መናገርግና የተለየ ወንድሜ ነው። ልዩ ገጠመኝ ነበራችሁ ከይልምሽ ጋር? በጣም ብዙ ነው ያለው። ከይልምሽ ጋርማ በጣም ብዙ ገጠመኝ አለ። እስቲ አስተሽና አንድ ጊዜ ቅዱስ ራኤል ቤተክርስቲያን ተጋበዘን ማለት ነው። እዛ ተጋብዘን ወለታችንም ስፒከር ይዘናል። ስፒከር ይዘን ከፍተ ነው ስፒከሩ። ከዛ እሱ ያቆሞ ነው የሚዘምረው። ያው ብዙ ጊዜ ካየኸው እንደዚህ እየተንቀሳቀሰ ያሸመሸበ እንትን አይደል እና ሲዘምር ከዛ እንዲህ አለኝ፣ አንድ መንቀሳቀስ የለም አለኝ። ህዝቡ ግጥም ብሏል እኮ አሁን እንደውም አይደለም በጣም በፊት በእኛ ጊዜ ይሄ የምታየው መቃብር ቤቱ ምኑ ግቢው ጥቅጥቅ የሚለው በቃ ጉባኤ ሲዘጋጅ እና በጣም የተለየ ነበር።
የጉባኤ ማለት እኮ አሁን እንዴ በጣም እኮ የተለየ ህዝብ ነበር እና አሬ ዘመን እንደ መንቀሳቀስ የለም አለኝ። መፍትሄ ነው አልኩት። ለካ ስፒከር ከፍቶ ነው አንድ ህዝብ ልጅ አላወቀም ገባ። እሱ እያሸመሸምኩ ምናምን ትቼው ነው ሄደው ሁሌ ማለት ነው። እና የዛሬ መንቀሳቀስ የለም ማለት እና አንድ ጊዜ ደግሞ ከወገኔ ጋር የሚል መዝሙር አለ ታውቃለህ። እና እየዘመረ ከወገኔ ጋር እዘምራለሁ በደስታ በሐሴት ስሙን ጥራለሁ ምግብና መጠጤ አምላኬ ነውና ዘወትር አቀርባለሁ ለእግዚአብሔር ምስጋና እያለ እየዘመር ቀሳውስቱ ሌሊት ግጥሙ የእሱ መዝሙር ነው እና እየዘመር ህዝብ ነው እዛ ያለው እንዴት ልታቋርጥ አትችልም። እና በጣም እየዘመር መሀል ላይ ግጥሙ ይጠፋበታል። ምን ሲል ቀስ ብዬ እንዲህ ከሆነ አሸበሽባለሁ ቀስ ብዬ ግጥሙ ከዛ አሁንም እየዘመር መሀል ላይ ምን ይላል ጠፍቶበት ግጥሙ የራሱ ግጥም ነው። በርከት አድርጌ ጋፋር እንደዚህ መታወት ማለት ነው። ከዛ ሶስተኛ ጠፍቶበት ምን ሲል በጣም መታወት ሰው እያየ ማለት ነው። ወደ ኋላ ሄዶ ተቀመጠ ማለት ነው። ህዝቡ እኮ እዛ እያየን ነው። እና ገጠመ እንደዚህ ሰው እንዳለ እንኳን አይደለም እኛ እንትን የምናደርገው በቃ በፍጹም አንደኛ ልናገረው አልችልም። ከዚህ ያለኛ አማራጭ በምልክት ነው። እና አስታውሳለሁ ገፍቼው እንደሄድኩና እንደተቀመጠ መዝሙር አቋርጦ ቁጣ ያለ የመጨረሻ ደግሞ አንዴ ይርጋ ጨፌ መሰለኝ ምን ይለኛል አስበው እንግዲህ ጉባኤ መጨረሻ ላይ በጣም የምስጋና መዘመር አለበት። ከዛ ተጣላን መዝሙር የመጨረሻ ዘምሩ ሲባል እሱ የንስሐ መዝሙር ዘምራል እንዴ ይልምሽ ጉባኤ አልቋል እኮ ማጠቃለያ ጉባኤ ስለሆነ የምስጋና ነው አልኩት ማለት ነው። የምስጋና ማለት እኔ ነበርኩ ማሸነፈው በጉልበት ይልምየዝም በረቤለኝና እንደ እህትም እንደ ወንድም ነው የሚያደርገው። እና የንስሐ መዝሙር ልዘምር አለ። አንተ የንስሐ መዝሙር አዘምር ምክንያቱም ጉባኤ አልቋል መሰናበቻ ነው በደንብ አመስግነን የምንለያየው አልኩት ማለት ነው። ከዛ ማን ይዳኘን ማለት ነው። ሁለታችንም እንትናል ያው እንደማሸነፍ አውቃለሁ። ቀሲስ ደጀኔ ምናልባት መላከ ሰላም ቀሲስ ደጀኔ እሳቸው ነበሩ እና ያው ቀሲስ እንደው እንደዚህ እየተባባልን ነው አለው ማለት ነው። አይ እኔ በእናንተ ማለት አልገባም ምክንያቱም ዞራችሁ ስለምትገጥሙ እኔ ለምን እጠመዳለሁ እዛ ወዳችሁን ጫልባ እንትን ጨረሳችሁን ጨርሷለን። ከዛ ወጣን ንስሐ መዝሙር ሊዘምሩ ሆነ። ደግሞ መቅደም ያለበት እሱ ነው እንደ ወንድም እንደ አገልጋይ ማለት አሸነፍኩት። እሱ ግድ ልምይ አንተ በኋላ ትዘምራለህ እኔ ልቅደም አልኩት። በፊት እሱ ነበር የሚቀድመኝ። ተነስቼ ነይ ማርያም ከዛ በኋላ ንስሐ ሊዘምር አይችልም። ያው የምስጋና ጀመርኩኝ እና በጣም የተለየ ፍቅር ነበረው። ያው አሁን ቢሆን ኖሮ ያው ኩርፊያው እንደምታውቀው ነው። የዛን ጊዜ ግን በቃ የፍቅር ማሸነፍ ነበር። መላከ ሰላም እንዳሉት እኮ መላከ ሰላም ተዛዙራችሁ እንደምትገጥሙት እኔ ከበሮም ላይ በጣም ኃይለኛ እንደሆንሽ እሰማለሁ። በቃ ሲበላሽ ማንንም ሰው እንትን እንደማትይ ገጠመኝ አለ በዚህ ከሄልምሽ ጋር። አዎ ከበሮ መጀመሪያ እነግረዋለሁ እኮ ከበሮ እንዳትይዝ ይልማለዋለሁ አትያዝ አለዋለሁና አንዴ በቃ ዝም ብሎ ያዘ ማለት ነው። እንዴት ልዘምር ዘማሪ ልማ ከበሮን አውርድ አልኩት። በማይክራው ህዝብ ተሰብስቦ ማለት ነው። ከበሮን አውርድ ቁጭ አለ። ከዛ ከበሮ ሊመታ ሲፈልግ መጀመሪያ በመቤቴ ልምታ በእናት አትናገርብኝ ነው ማለት የሁሉ ጸጋና እንትን አለው እኮ አይደለ። አሁንም እኔ ብዙ ሰዎች ያውቃል ትልቆቹና ይልማን ሳይሆን ብዙ ካህናት ያው ስም መጥቀስ ያስፈልግ እንጂ በጣም ቀምቻቸዋል። አውርዱ አለው መዝሙር ላይ ሪትም ከሌለ ዝማሬው መዘመራችን ከበሮ እኮ እዚህ ውስጥ ነው ያለው። ሲረብሽህ ግን ካልሆነ መዝሙሮቹ ራሱ ይጠፉባል። ልክ እንደ መሰንቆና እንደ ክራርና መሰንቆ ከተበላሸ እኮ መዘመር አትችልም ወይ ከፍ ካለው ወይ ዝቅ አደረኩት እንደዛ በለው። ያው ሙያ ይፈልጋል እንጂ አሁንም ቢሆን ከበሮማችሁ ልጆች እኔ ፊት አትምጡ ለማለት ነው። እውነት አይጠሩ ነው መቼስ ሁሉም በጸጋው ቢያገለግል መልካም ነው የሚለውን እንይዛለን። ምናልባት እንደው ከዘማሪ ተስፋዬ ኢዶ ጋር እንደው ልዩ ትውስታ አለሽ? እኔ በጣም ስለምወደው ነው ማለት እንደው በደንብ ደርሼበት አይደለም። መዝሙሮቹን ግን ስሰማቸው
እና ስለሱም ታሪኮችን ሳደምጥ ክራር ይዞም እንደሚዘምር ሰምቼ፣ ሁለተኛ የቅዱስ ጊዮርጊስ መዝሙር በጣም ወደው መዝሙር አለ። ተወገድ ከፊቴ ተፈታታኝ ሁሉ ይረዳኛል ጊዮርጊስ አያል የሚል መዝሙርም አለ። ሌሎችም ትምክህቴ፣ ሌሎች መዝሙሮች አሉ። ከሱ ጋር ስቴ ነበርሽ ነው ጥቂት ስለሱ አልሽልነስ። ተስፋዬ ሄዶ የሚገርም ሐዋርያ አገልግሎት የሰጠ ሰው ነው። መዝሙር ብቻ አይደለም ተስፋዬ ሄዶ፣ በተለይ ጅማ አካባቢ ያለ ህዝብ ያውቀዋል። ገጠሪቱን ዞሮ መዝሙር አለም የሱ ስብከትም ጭምር ነው። ሰብኮ አስተምሮ ዘምሮ በጣም ብዙ ሰው ወደ ህይወት የመለሰ ሰው ነው። ህይወቱን ለአገልግሎት የሰጠ ነው ተስፋዬ ሄዶ ማለት እና በጣም ብዙ ሰዎች የሚለወጥ የለወጠ በጣም የተለየ ተሰጥኦ ያለው ልጅ ነው። የተለየ ተመስጦ ያለው ልጅ ነው። በጣም መንፈሳዊ ሰው ነው። በምናገለግልበት ጊዜ እኔ መሰለ ቀዳሚ አሁንም እንደ ሁላችን ክርስትና መቼም ህይወት ነው እና ዓላማ ብለህ ይዘህ መያዝ አለብህ። ዓላማ ማለት ህይወትህም ጭምር ሰዎችን የሚያስተምር መሆን አለበት። ዜማና ግጥም ሸምድደምት ማንም ሰው መዘመር ይችላል አይደል? ማንም ሰው ማዜም ይችላል። እውነት እንደው ባናጣቸው የምንላቸው ከዚህ ዓለም በሞት የተለዩ ወንድሞቻችን አሉ። ነፍሱን በገነት እግዚአብሔር ያኑርልን። ገጠር ከተማ ሳይል ማለት ነው፣ በእግሩ እየሄደ እዛን ጊዜ አብዛኞቻችን ገንዘብ የለንም፣ በእግራችን ነው የምንሄደው። አሁን እዚህም ከተማውን ስናገለግል በእግራችን ነው የምንሄደው። የለንማ ገንዘብ ከየት እናመጣለን? ጠዋት ሄደን ሌሊት ነው የምንሄደው። ወይም አዳርም ከሆነ ሄደ በእግር ተክለ ሃይማኖት ሆን ማማኔ ሊሆን ምን ጠቅላላ እንጦጦ ምን በእግር ነው የምንሄደው ከቤታችን። ከየት ነው የምናመጣው? 15 ሳንቲም ባስ 15 ከየት ታመጣለህ? የለህም እኮ ያ አገልግሎቱ ስለሚወድ ሁሉ ሰው በእግሩ ነው ሄዶ የሚያገለግል። በጣም አለ የተባለ አገልጋይ ማለት ክፍለ ሀገር ሲሆን ነው። የክፍለ ሀገሩም ደግሞ እናንተ አልደረሳችሁበትም። መንገዱ እኮ መንገድ አይደለም፣ ፈጣሪ አለ። እንደ ዛሬ ተመሰለ እኮ ለጉባኤ እኮ 3 ቀን 4 ቀን ይፈጅብሃል። የመንገዱ ይቆማል፣ መኪናው ተገፍቶ እንደገና ጫካ ውስጥ ነው የምታድረው። በአይሱዙ ተጭነህ ትሄዳለህ። አይሱዙ በትልቁ አይሱዙ ተጭነህ ነው የምትሄደው። እንደ 3 ቦታ 4 ቦታ አቋርጠህ ነው የምትሄደው። መኪናው፣ መንገዱ፣ ትራንስፖርቱ እና በዛ ውስጥ ተስፋዬ ሄዶ በጣም ዋጋ የከፈለ አገልጋይ ነው። በጣም ከምል በላይ እና አይቀመጥም እሱ 3 ወር 4 ወር ሄዶ አገሪቱን በሙሉ በእግሩ ዞሮ እኮ የሚመጣ ሰው ነው እኮ እሱ ለአገልግሎት። አንድ ጅማ ከሄደ አንድ ከተማው ጅማ አልሄደም፣ ወርድ ታች ድረስ ሄዶ በቃ ገጠር ምንም የሌለበት ቦታ ምድረ በዳ ሄዶ አስተምሮ ዘምሮ ይመጣ እኮ ነው ቀዳሚዬ። እንደዚህ እንደምንለው አለ ምን እኔ እንደውም እግዚአብሔር ይስጥህ በእውነት እግዚአብሔር በእውነት በጣም እግዚአብሔር ያክብርህ እውነት እሱን ስላስታወስከውና እንደውም አንድ ሙሉ ባንተ እንትን ሌሎችም ወንድሞቻችን መተው ፕሮግራም አድርገን አንድ ቀን መታሰቢያ ብታደርግለት ደስ ይለኛል። በዚህ ሚዲያ ላይ በጣም ደስ ይለኛል። እውነቴን ነው፣ በረከት እናገኛለን። ለክርስቲያን ቤተሰቦቻችን ብቻ ሳይሆን ራሱ ለአገልጋዩ ትልቅ ብዙ ትውስታዎች አሉን እና የሱ የተለየ ነው ቀዳሚዬ። እንደዚህ በዚህ ሰዓት የምናወራው አብዛኞቹ ምዕመናንም ላያስታውሱት ይችላሉ፣ ግን በየቀኑ መዝሙሩን የሚሰሙት ወይም ደግሞ መዝሙሩ የህዝብ መዝሙር እስኪመስል ድረስ አሁን ትምክህቴ መድኃኒቴ አንቺው ነሽ እመብርሃን ርኩዛችን እያለ ይዘምረዋል። በጣም ብዙ መዝሙሮች አሉ። አሁን ይህ መዝሙር እርግጠኛ ነኝ ያልሰማ የለም። እንዳልሽው የማስታወስም ዝክሩን ማድረግ በጣም መልካም ነው። ልክ ነሽ። እግዚአብሔር ይስጥሽ አንቺንም እናቴ እንደዚህ ታሪክን ስላካፈልሽን። አጠቃላይ ስንት አልበም ሰርተሻል? ለብቻዬ 9 ነው በካሴት የሰራሁት። 9 ነው። ሌላው ከይልምሽ ጋር ዘምሬያለሁ። አንድ ደግሞ ትዕግስት የምትባል ልጅ ለብቻ ሞት ነውሪያ ከክርስቶስ ፍቅር የሚለየ እና በህብረት ደግሞ ሌሎችም እንደ ተስፋችን እናንተ ምናምን ደግሞ ከሌሎች አጠቃላይ ወደ 11-12 አካባቢ ሰርቻለሁ። ከይልምሽ ጋርም ያው መቅረዝ ከእጅህ እንዳይሰባበር ተጠንቅቀ ያዘው በእርጋታ በፍቅር ይጠራሃል እግዚአብሔር ለታላቁ ክብር የሚል ያው ብዙ መዝሙሮች አሉ። ከይልምሽ ሙሉ እንትን ሰርተናል ማለት ነው። ይልምዬ ጋር የሰራ ነው አለ። አሁን ምን ልልሽ ነው ወደዚህ ያመጣሁት ሀሳቡን
በዛ ዘመን የምትሰሩበት የመዝሙር ይዘታችሁ፣ የመዝሙር ጥንቃቄያችሁ፣ የመዝሙር ምርጫችሁ እና አሁን ላይ ያለው ደግሞ የመዝሙር አገልግሎትን እንዴት ታይዋለሽ? የሚሰራውንም ዝማሬ የምንሰራውንም የምናገለግለውንም አገልጋዮች በእናንተ ዘመን ካሉት አሁን ላይ እንደ በጎ ጎን የምትዩ አለ፣ መጥፎ ጎን የምትዩ መታረምም ያለበትን ሐሳብ እንዴት ታነሻለሽ? እግዚአብሔር ይስጥልኝ ይሄንን እንትን ጥያቄ ስለጠየቀኝ። ያው የምንነጋገረው የሚጠቅም ነገር ስለሆነ አይደለም። ያው ምስጋና ቅድም እንዳልኩ ዜማ አይደለም ዘማሪ የሚያሰኘው ዜማው የመዝሙር ያው ብዙ ዘፋኞቻችንም እንኳን ከኛ እየወሰዱ ያው ይዘምራሉ ለመዝሙር ግን ጥንቃቄ ይፈልጋል። ቀዳሚ ጸጋ ደግሞ የሚወሰድ ነው። ካልተጠቀምንበት እግዚአብሔር ይወስዳል። ድምጽ ስላለ አይደለም የምንዘምረው። ቤተክርስቲያኒቷን በደንብ ካወቃት የትም አትሄድም። አሁን አብዛኞቹ ይመጣሉ ዘማሪ ይሆናሉ ምናምን ከትንሽ ጊዜ በኋላ አሁን ለምንድን ነው እሱ ሃይማኖታቸው የሚቀይሩት? በህይወት እኮ ስላላወቋት ቤተክርስቲያኒቷን መጀመሪያ ማወቅ አለበት። ቤተክርስቲያኒቷን ስታውቃት ደግሞ ቤተክርስቲያን ልትጠቅማት አለ ራስህ ልትጠቀም እና በመጀመሪያ ከዜማው በፊት ቤተክርስቲያኒቷ አዘጋጅታለች። ሰንበት ትምህርት ቤት የሚባል ተቋም አላት አይደለ? በዛ ውስጥ ማለፍ አለበት። ወይ ደግሞ በክህነቱ አለ ዲያቆን ልትሆን ትችላለህ። ከዚህ የቤተክርስቲያኒቷን ነገር ማለት ነው። ከሁለቱ ነው የምታልፈው። አለበለዚያ ዜማ ብቻ ይሆንና ብዙ ነገር ጸጋን የሚባል ነገር አለ። መጀመሪያ ክርስትና ነው። መጀመሪያ በእግዚአብሔር ልጅ ማደግ ነው። ከኔ ጋር ነው የምትለው ነገር ይወሰዳል። ከዛ በኋላስ እሱ ነው ወይ ህይወት የሚሆነው? እኛ እኮ በጣም የሚገርም ነገር እንዴት ነው ታላላቆቻችን አሁን ኪነ ጥበብን ሌሎቹን አሁን በአገልግሎት የነበሩት እንዴት ነው የምናከብረው? ህይወታቸው እንዴት ነው የሚገዛን? አሁን ኪነ ጥበብን ሌሎቹ ትልቆች እኮ መዝሙር ብቻ አይደለም በአባባሌ ህይወታቸውም ጭምር ነው። ተሸሽገው ነው እንትን የሚያደርጉት። ስለዚህ አሁን ነገም ቆይተን አርያ እንድንሆን ያስፈልጋል። ቀዳሚዬ ነገም ዜማ ብቻ ሳይሆን ህይወቱንም ጭምር። ሁለተኛ አስቀዳሽ ያለው አገልጋዩ አስቀድሳሉ፣ ሰዓታት ይቆማሉ፣ ማህሌት ይቆማሉ ነው ወይስ ሰው አስቀድሶ ጨርሶ ከመጣ በኋላ ከውጪ መተል ዘምር ካለ ለማን ነው የምዘምረው? አሁን ልዩነቱ ይሄ ነው። የህይወት ስብከት መኖር አለበት። አርያ አብነት የምናደርገው ሰው ያስፈልጋል። በቃ ዝም ብዬ ድምፅ አለኝ በቃ ምንም ብሎ የሚዘምርበት አለም። ቀዳሚዬ አሁን የሚያስፈራው ነገር እሱ ነው። በጎ ጎኑ ደስ ይላል። ሰው እንደዚህ አሁን አገልጋዩ መጥቶ እኛ እኮ ትንሽ ነን እኮ ብዙ ሆነን እኮ አለ ማን ማወራ በጣም ያስፈልጋል። 14ቱም ክፍለ ሀገር አገልግሎት ያስፈልጋል። ስንት ሰው ነው ያንን የሚሸፍነው? አገልጋይ በጣም ያስፈልጋል። ግን እንዴት ነው አሁን ብዙ ጊዜ ካንተም ጋር የምናወራው ነገር አለና ነፍሳት የምታድንበት ህይወት ከሌለ ምንድነው ጥቅሙ ማለት ነው? ከዘፋኞች ከዓለማውያን ሰዎች የምንለይበት ነገር ምንድነው? ስለዚህ በጣም እንትን ያልሆነ ነገር አለ። እሷ ቤተክርስቲያኒቷ ራሷ ስብስብ አድርጋን ሁላችንንም የበሌ ሳትን መታረም ቢችል የሚል ሀሳብ አለኝ። መምጣታቸው የሚዘምሩ በጣም ይገርመኛል። የአንዳንዶቹ ጸጋ በጣም ደስ የሚል ጸጋ ነው ያላቸው፣ የምስጋናው ጸጋ ግን ነገ ወደ ሌላ ለመሄዳቸው ምንም ምክንያቱም የቆሙበት መጡ፣ መዝሙር ዘመሩ፣ ካሴት እንትን የሆኑ ሚዲያ ላይ ወጡ፣ ያችን መዝሙር ዘመሩ፣ በጣም የሚያምርባቸው ዘመሩ። ከዛ በኋላስ ህይወቱ እንዴት ነው የሚቀጥለው ነው ለእነሱም ቢሆን ማለት እንዴት ነው በጋብቻ የሚሆን በስጋው ደግሞ ለመወሰን ዛሬ ካልተቀበል ስጋው ደግሞ ነገ እኮ ልትቀበላችሁ እንዴት ነው የምትወሰድ? እንዴት ነው ትህትናውስ? እንዴት ነው አገልግሎትስ? ስለዚህ መምጣታቸው ደስ ይላል፣ ግን አካሄዱ ትንሽ እግዚአብሔርን መፍራት ቢኖር ለጤና ደግሞ ከህዝቡ በልጣል የሚል መንፈስ አለ ማለት በቃ ሂጂ ዘማሪ እንትና ነኝ ምናምን የምንልበት አይደለም። ህዝቡ በጣም በልጦናል። ቀዳሚዬ በነገራችን ላይ በጣም ሄዷል ህዝቡ። እሱ እኮ ቆራቢ ነው። አብዛኛው ሰው ንስሐ የገባ ነው። እኛ ስንዘምርለት የሚያለቅስ ህዝብ ነው። ሊታስብበት ይገባል። መምጣታቸው ጸጋው መኖሩ በጣም ያስደስታል። ግን ህይወቱን ይኖሩታል። አብዛኞቹ አይታቸዋል። በፊት የነበሩ በጣም ጥሩ ድምፅ ኖሯቸው ምናምን በጣም በቃ እንትስላቸው ነበር። ግን መሀል ላይ ለምንድን ነው ያቋረጡት? ዜማ ብቻ እና ዘማሪ ብቻ የሚለውን ስም ብቻ ስለያዙ ነው። እና ቀዳሚ ቢታስብበት እንደ ሁላችንም አገልጋዮች ቤተክርስቲያኒቷ ሰብሰብ አድርጋ ልባት ቢደረግለት ደስ ይለኛል እንጂ መምጣታቸው በጣም ደስ ይላል። ገና ነው፣ ምንም አይበቃም። እንዳልኩ አገልጋይ የለንም፣ ብዙ አገልጋይ የለንም። ግን ያለነውም ሰዎች በደንብ በህይወት ብንኖረው ደስ ይለኛል። ዝማሬው
ይህንን ስተናገር አንዳንድ ሰዎች አእምሯቸውን እርግጠኛ ሊያድሱ እንደሚችሉ አስባለሁ። አይ ዘማሪት ፋንቱ ወልዴ ታዳጊዎችን እንደውም አታበረታታም የሚል አንዳንድ እንትኖች እንሰማ ነበረ። ይሄ አቋምሽን እንደዚህ መግለጽሽ እጅግ በጣም ጥሩ ነው የሚለውን ነገር በዚህ እንደው እንትን ለማለት ነው። እኔ ግን በነገራችን ላይ በጣም ከልጆቹ ጋር ነው ያሉት። አይዶ ነው ለምን እንደዛ ተባለ እንጂ በጣም ማበረታታ ነው ልጆቹ። ከዛ ውስጥ አንተ ነህ ልጅ ነህ እና አብዛኛው እንደውም በጣም እንዲወጡ ፈልጋለሁ ማለት በእኔ እድሜ ያሉ እኮ አገልጋዮች የሉ። በጣም እዚህ ሀገር አሁን እኔ ስመጣ ትንሾቹ ጋር ነው የምውለው ማለት እንደ ራስ መግለጽ ሳይሆን አሁን ይልምሽ የሉም እንዳልካቸውን ሌሎቹም በህይወት የሉም። በጣም ጥቂት ናቸው አሁን ከትልቆች ያሉት። እንደውም ከትልቆች ጋር አልታየም በነገራችን ላይ እና ደግሞ እንደዛም ከሆነ እኮ ሰው ተስተካከላል ችግር የለውም። ግን አብዛኛው የምውለው ከልጆቹ ጋር በጣም ነው ደስ የሚለኝ። አሁን ስትመጡ እናንተ አሉ ሌሎቹም ወንድሞቻችን ልጆች በጣም ነው ምሳሰው በነገራችን ላይ ምክንያቱም መተካት አለባችሁ እናንተ ሰው ያልፋል እና ጥሩ ጥሩ ልጆች አሉን። አሁን እግዚአብሔር የተመሰገነ ይሁን። በጣም ከአገልጋይ ሆነው በህይወት የሚሰብከዋሉ ራሳቸውን በትዳር ልጅ ወልደው በህይወት የሚኖሩ በጣም ብዙ አገልጋዮች አሉ በነገራችን ላይ ልጆች ሆነው ማለት የተተኩዋሉ እና ሞር ደስ ይለኛል እንደው ልጆቹን። ግን ምንድነው ዝም ብሎ የመጣውን ሰው ዝም ብሎ መቀበል አልችልም እኔ ማለት ስለሚጎዱ ማለት ነው። ዘማሪ እውቅና ተሰጥቶ ይጎዳሉ ስላላለፉበት ማለት አብዛኛው ገና አላለፈበትም እንዳልኩ መጥቶ የሆነ ሚዲያ ላይ ወጥቶ ነው የሚዘምረው። ከዛ ቀጥሎ ነው ዘማሪ የሚባል ያ ሰው ይጎዳል። አሁን አንተ ካበረታታኸው በሆነ መስመር ማለፍ አለበት እንዳልኩ ወይም በቤተክርስቲያኒቷ ማለፍ አለበት። ለምን አሁን አጨብጭበን ተቀብለ ነው ነገ ሲወጣ ደግሞ በጣም ብዙ ሰው ይዘውብን ነው የሚሄዱት እና ከዛ ጥንቃቄ አኳያ ነው ቀዳሚ። ጥሩ ቆይታ እያደረግን ነው። እየተከታተላችሁ የምትገኙት ቀንዲል ፖድካስት ነው። እንግዲህ ከምንወዳት እናታችን ከዘማሪት ፋንቱ ወልዴ ጋር ነው ቆይታ እያደረግን ነው። ለረጅም ዓመት ወደ አሜሪካ ሀገር ሄድሽ እየኖርሽ እንደቆየሽ እናውቃለን። በምን መልኩ ነበር ሄድሽ? የሄድኩበት ያው በዲቪ ነው። ዲቪ ደርሶን ቤተሰቦቼን ይዤ ሄጃለሁ። አሁን ወደ 24 ሊሞላን ይመስለኛል። 24 ዓመት 23 24 ዓመታችን መሰለኛ ከወጣ እንደዛ ነው እና በዲቪ ነው የሄድነው። ወደ ኢትዮጵያ ያመጣሽበት ዋና ዓላማው ምንድን ነው? አንደኛ ያው እንደምታውቃቸው እህቶችና ወንድሞች ናቸው ደርሰዋል። ሁሉም ራሳቸውን ችለዋል። የተሰደድነውም ለልጆቻችን ነው። እግዚአብሔር የለመንኩት በቃ ጥቂት እድሜ ከሰጠኝ አገሬ ላይ በጣም የምወደውን ቅዳሴ እዛ አሁን ቅዳሴ ያው በሳምንት አንዴ ነው ቅዳሴ ያለ በሳምንት አንዴ እሑድ ነው እንጂ አሁን እንደዚህ ሀገር ኢትዮጵያ እንዳለ ኪዳን እንትን ቅዳሴ ምናምን የለም አሜሪካ ነገር። ስለዚህ ይሄ ኢትዮጵያ ደግሞ አንተ ከበረታ ኪዳኑም አለ ቅዳሴው አለ ምን አገሪቱ ምን ይጎልባታል? እውነት ለመናገር ማለት ነውና እውነት በክርስትና ለመኖር ኢትዮጵያን የሚያክል ነገር የለም። ስለዚህ መድኃኔዓለምን የለመንኩት ቀሪ ዘመን ካለኝ አገሬ ላይ ኪዳኔን እያደረስኩ ከበረታው ማለት ነው ካስቀደስኩ ከበረታው ማታ ሰርቅ ጸሎት ተካፍዬ ከበረታው ሰዓታት ቆሜ ምን ይጎልብኛል? ቀሪ ዘመኔና በባዕድ ሀገር እንዳታረገብኝ ብየዋለሁ መድኃኔዓለምና። ስለዚህ የለመንኩትን ነገር ነው እግዚአብሔር ያደረገልኝ ቀዳሚና ዓላማዬ ቀሪ እድሜ ካለኝ ከድሆች ጋራ ከምስኪናን ጋራ እና ደግሞ ወርቅ እናት አለችኝ እንደምታውቀው ካለፈች በኋላ ምንም አላረግላትም። አጠገቧ ሆኜ ግን አለሁልሽ እናቴ ብላት ከሞተች በኋላ ማልቀስ ብለኛል። አሁን ባለችበት እድሜ ያ ሁሉ ሰው የራሱን ትዳር የራሱን ኑሮ ኖሮ መጥቶ ያያታሉ። ብዙ ጊዜ ግን አብዛኛው ሄጄ አብሬያት ቁጭ ብዬ ሰው የሚገርም ነገር በዚህ እድሜ አብሬ አሁን እተኛለሁ አብሬ ከሷ ጋር መብራንን እሷ ጋር ሲሄድ በጣም እድለኛ ነኝ እና ከእናቴ ጋር ነው መተኛው። እንደገና ወደ ልጅነት የተመልሼ ነገር ስንጫወት ተመናድረው ምንለው እና በጣም ደስተኛ ሆንኩት ደግሞ በሷ ነው በእናቴ ነው። በቃ ግሩም እናት ናት፣ የሁሉም እናት ናት እና እንዴት ደስታ እድሜ እንደመጨመርላት አስብ። እውነቴን ነው መልክና አብዛኛው የመጣሁበት ዓላማ ይሄ ነው። በጣም ይገርማል። የመቄዶንያ አረጋውያንና አእምሮ ሕሙማን መርጃ ማዕከልን አምባሳደር እንደሆንሽ አውቃለሁ። እንዴት ልትሆኚ ቻልሽ? ወደዚህ መስመር ያው እውነት ነው ለዚህ ዓላማ እንደመጣሽ ይታወቃል።
በቃ ቀሪ ጊዜሽን በቃ እየሰራው በየሀገሩም እየዞርኩኝ እየለመንኩኝም ሳይቀር ብለሽ ስትናገር ሰምቼሻለሁ። ግን በመጀመሪያ ያነሳሳሽ ነገር ምንድን ነው? ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ይህ ገዳም ሙት የሚያነሳ ነው። ከስሙ እንደሰማነው የገዳማውያኑ የህይወት ሁኔታ የሚታይ ነው። እጅግ በጣም በችግር ላይ ነው የሚገኙት። የኛን ችግር ስላየነው ከኛ ግር የሚመጡቶቻችን ወንድሞቻችን እኛ ያየነውን ችግር እንዴት በፍጹም አንፈልግም። በሚያሳዝን ሁኔታ ለሀገር፣ ለህዝብ፣ ለቤተ ክርስቲያን የሚጸልዩ አባቶች እናቶች ያላቸው የማረፊያቸው ስፍራ ስንመለከተው እጅግ በሚያሳዝን ሁኔታ ነው ያለው እና ይሄንን ነገር እንደው ተጋግዘን ክርስቲያኑም አብሮን አንድ ላይ ሆኑ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እጃችሁን ዘርጉ። እንዳልኩህ በራሴ አቋቁሜ ነበር ስም አውጥቼ ኢትዮጵያ ታበጽ የሚል የእርዳታ ድርጅት ገባሁ። በኋላ በደንብ መስራት አለብኝ በቀረችኝ በብያ አቋቁሜ ነበርና አለኝ ፈቃድ ሁሉ እንኳን ሰርዣዋለሁ። እና ከዛ ቢኒያም ጋር ሊዲያን ይዤን ሄድኩትና ሄድን። ከዛ ፊት ምንም ሄጃለሁ፣ እሷንም ሄጃለሁ። አንድ ጊዜ የመድኃኔዓለም ቀን ነውና ሌሊት ምሽት ነው ደወለና ማገልገል አለብሽ መቄዶንያን አለ። ከዛ በጣም ደነገጥኩኝ። ድምፁ ራሱ አስደነገጠ። ለምን እንደደነገጥኩ አላወኩኝ። ማገልገል አለብሽ ለምን እንደተናገርኩም አላውቅም። የመጀመሪያ ጊዜ ነው አገልግሉ ብዬ እንደዚህ ተናገርኩት አለኝ። አመጣለሁ አልኩት። ሄድኩኝ። አምባሳደር መሆን አለብሽ፣ ማገልገል አለብሽ፣ ፉል ታይምሽን፣ ቀሪ ዘመንሽን አለ። እለቱ መድኃኔዓለም ቀን ነው። ሀሳቤም ይሄ ነበረ፣ አብሬ ማገልገል አብሬ። ስለዚህ ሌላ ቦታ አያስፈልገኝም። ይሄ እግዚአብሔር ፍላጎቴን ነገርኩት። የኔ ፍላጎት ሌላ ነው፣ የመድኃኔዓለም ፍላጎት ደግሞ እዚህ ከሱ ጎን ቆሜ በረከት እግዚአብሔር ስለፈቀደልኝ ያውም ከቢኒያም ጋር ያውም እንደዚህ ህይወቱን ለእግዚአብሔር ከሰጠ እሷ ጋር ብዬ ቀጥታ ሲጠይቀኝ አላንጎራጎርኩም። ቀዳሚዬ ቀጥ ብዬ ወደዚሁ ወደ ያንን ለብቻሽ ልትሰሪ የነበረውን ነገር አጥፍሽ ወደ መቄዶንያ ተቀላቀልሽ ማለት ነው። ስንት ዓመት ነው? 1 ዓመት ነው። ከ1 ዓመት አይበልጥ። መቄዶንያ ስታይ ምን ተሰማሽ? ክቡር ዶክተር ቢኒያምንም እንደዚሁም ደግሞ አረጋውያኑ ስታይ 1-2 እዛም ለአገልግሎት አብረን ሄደን አይቼሻለሁና እንደው እስቲ ካንቺ አንደበት ልስማው ብዬ እንጂ አውቃለሁ ምን አይነት ውስጥሽ ምን እንደሚሰማሽ። እንደው ግን ካንቺ አንደበት እኔም ተመልካቾችም እንደው ያደምጡት ብዬ ነው። ስለ መቄዶንያ መቼም ከስለ ቢኒያም ከአይምሮ በላይ ነው። አንተም ያው ታውቀዋለህ። መቄዶንያ እግዚአብሔር ያለበት ነው። እግዚአብሔር ሁሉ ቦታ አለ፣ ግን ደግሞ እግዚአብሔር ከድሆች ጋር አይጠፋም እና ካየሁ በኋላ እረፍት የሚያሳጣ ቦታ ነው። አንደኛ የአእምሮ ህመምተኞች አሉበት፣ ሁለተኛ አረጋውያን አሉበት፣ ሶስተኛ ደግሞ በዘመናቸው ያላቸው የተከበሩ አንቱ የተባሉ ሰዎች ያሉበት ቦታ ነው። በጣም ብዙ ተአምራት የምታይበት ቦታ ነው። ያ ቦታ ያ ሁሉ ህዝብ እረጭ ብሎ ስትገባ አይተዋል። ድምፅ የለ። ባልና ሚስት መቼ ሲጫጫህ ነው የሚውለው? ልጅና እናት ሲጫጫህ ነው የሚውሉት? ጎረቤትና ጎረቤት ሲጣላ እኮ ነው የሚውለው። ጎሳ ለጎሳ ሄድ እንዴ! ምን አይነት ተአምር ነው! እውነት እግዚአብሔር በትክክል ያለበት ቦታ መቄዶንያ ያለው በቃ እሱ ነው ያን ቦታ የሚያስተዳድረው እንጂ አንተ የአእምሮ ህመምተኛ ማለት እኮ አእምሮን አያውቅም እኮ። አንተ ሊመታ ይችላል፣ የሆነ ነገር ሊወረውርብህ ይችላል ምናምን። መቄዶንያ አእምሮ ህመምተኛ ናቸው፣ ግን የሚመታ የለም። ልክ ግቢውን ሲረግጥ እኮ ነው ያ እንትኑ የሚጠፋው። የሚገርምህ ነገር እና እንዴት ነው የሁሉ ሰው ማስተዳደር ለሰው ይቻላሉ? የቀዳሜ አልጋ ላይ ተጣብቀው ያሉ መንቀሳቀስ የማይችሉ በዳይፐር 3-4 ጊዜ በቀን 4-5 ጊዜ የሚቀይርላቸው ዳይፐር ተጠቃሚዎች አሉ። ክፍላቸውን አይተሃል። ሽታ የሚባል ነገር የለም። አንድ ሽንት ኩት የተወሰነ እንትን እኮ ያደርጋል። ያ እኮ 24 ሰዓት ሙሉ የሚቀይርላቸው እና ምንም የማያውቁ እኔ እንግዲህ አስበው እንግዲህ የቢኒያም እኮ ታላቅነትን የምታየው ለማየት እኮ ቶሎ ለመውጣት ነው። እኛ ገብተን እንዲህ አይነት ነገር ይዘገናል። ሰው እንዴት 24 ሰዓት 9 ዓመት 10 ዓመት 11 ዓመት እንዴት ከእንደዛ አይነት ሰው ጋር ትኖራል? እና እኔ ከምልህ ከአይሙሬ በላይ ነው መቄዶንያ ሳይ
በጣም ብዙ ነገር የተማርኩበት ነገር ነው። ሰው ነገ ምን እንደሚያጋጥሙ አያውቅም። የቱ ጋር እንዳለን አናውቅም። ነገ መቼ መቄዶንያ እንደምንገባ አናውቅም። በምን አይነት እንዴት በምን አይነት ሁኔታ እንደምንገባ አናውቅም። አሁን ዛሬ አምሮብን አሁን ዛሬ ኑሮ አለን ብለን ሊሆን ይችላል አይደለም። በጣም ብዙ መኖር ትልልቅ ሰዎች የምንላቸው በጣም የተማሩ የምንላቸው ፓይለቶች ምን አይተሃል እንግዲህ ዛ መጨረሻ ላይ በምንም አይነት መንገድ እንዴት በምን መንገድ እንደገቡ አይታወዛ ናቸው ያሉት እና ሁሉም ሰው መቄዶንያን በሙሉ አይኑ የሚያዩበት ካየም ይባረክበት በቃ የማይቆረቆርህ ብትሰጥ የማይቆረቆርህ በትክክል ገንዘብህ ለእግዚአብሔር እንደሰጠህ በቃ ምንም ሌላ እግዚአብሔር የሚጠይቅህ ነገር የለም። ብራ በልታኛል በጣም ያው ነው ያ ቃል ያለው እዛ ቀዳሚ። ስለዚህ በምን አይነት እንደምገልጸው ራሱ ለእኔ ከአይምሮ በላይ ነው። ሌላው ቢንያም ከሁሉ የሚገርመኝ ነገር የተለየ ነገር ማድረግ አይፈልግም ተለይቶ በቃ እሱ ደረጃው ከፍ ያለ ነው። ከኛ ደረጃ አልተገናኘንም እኛ እና እሱ በቃ የሰዎችን እዛ አጠገቡ ያሉትን ሰዎች አይምሮ መጉዳት አይፈልግም። ጥሩ ያማረ ነገር ለብሰው እነሱ አይ እንደው እግዚአብሔር ወይ ብትወደኝ ኖሮ እኮ እንደዚህ ሰው ታደርገኝ ነበር ብለው እግዚአብሔር እንዳያማሩ እኮ ሌላ ነገር አይደለም። ለእንዶ ለቢንያም ያረገው ልብስ ያረገው ጫማ ያረገው ምናምን ብሎ እኮ አእምሯቸው እግዚአብሔር እንዳያማሩ እኮ ነው። የሚገርም አይደለም እንዴ? ከአእምሮ በላይ እኮ ነው እሱ የሚሰራው ስራ። እናስ ሲበላ የተለየ ለቢንያም የሚባል ነገር የለም። ባዶ ሽሮ እሱንም አይበላው። ምሳ ቀርቦ 3-4 ቁርጥ እየተበላ እሱ አንድ ያቀረበ አውቆ ያረግና ሰው ይመጣል ወይ ይነሳል። ምን አይነት መሰጠት ነው? ምን አይነት መሰጠት ነው? ስለዚህ ቢንያም ለግለሰብ ለሆነ ሰው የሆነ ሰው ጉዳይ አይደለም፣ የሀገር ጉዳይ ነው። እግዚአብሔር ሀገርን ያለ አንድ ሰው ስለማይተው በዚህ ዘመን እግዚአብሔር ለበረከት ለልጆቻችን ለልጅ የሚተርፍ ሰው የተሰጠን ሰው ነው ቀዳሚ። እኔ ይሄንን ነው የምለው። እጅግ ደስ የሚል አገላለጽ ነው የገለጽሽልን። በጣም በደንብ አድርገሽ ነው የገለጽሽው። ሌላው ከየካቲት 1 ደግሞ የታቀደው ገንዘብ እስኪገኝ ድረስ ሙሉ አሁን ያለንበትንም አብይ ጾምንም ሳይቀር ሊቀጥል ይችላል። በዚህ ላይም ደግሞ ተሳትፈሽ ሰፊ ስራ ሰርተሽ ኦርቶዶክሳውያኑን ወዳጅ ዘመዶችሽን ቤተሰቦችሽን ሁሉንም ምእመናንን አነሳስተሽ እንደዚሁም ደግሞ ዘማሪያንን በማስተባበር ደግሞ ድጋሚም ገብተሽ አይተናል። ስትሰሪም ያው ከጎንሽ ስለነበርኩኝ ዘመር አድርገን እንወጣለን አይነት ነው እንጂ ሪካርድ እስከ መስፋት ደረጃ ድረስ የሚያደርስ ነው ብዬ አላሰብኩም ነበር። እኔ በእኔ ሀሳብ ግን እንደው በአንቺ ሀሳብስ ነበር? በእግዚአብሔር ሀሳብ እውነት ነው ሆኗል። ግን በአንቺ ሀሳብስ እንደው ያቀድሽው ነገር ነበረ? በፍጹም እንደውም ያው ለ2 ሰዓት ያክል ነው የምገባው። ከዛ በኋላ የመሄድ ነው እቅዴም። ደግሞ የተወሰነ ያው ቤተሰቦችና ኦርቶዶክሳውያን ተብያለሁ እሱን አናግሬ እወጣለሁ ነው ያልኩት እንጂ እግዚአብሔር ምስክሬ በጣም ነው የደነገጥኩት። ምክንያቱም ፋታ ሳጣን እኮ ስልኩ ራሱ እንዴ በጣም ከባድ ነበረ። ያው እንደምታየው ነውና እንደ 5 ምናምን 4-3 ስልክ ይዘው ነው እንግዲህ ሰው በላይ እና እንዲህ አይነት በቃ በቤተክርስቲያን ልጅነቴ ኮርቻለሁ። ኦርቶዶክሳውያን ቤተሰቦቼ በጣም ነው የኮራሁትና ለማደርም አልነበረም። ከዛ ሰይፉ ሁኔታውን ሲያይ ነው አይ በቃ እነሱ ቢያነጉት ይሻላል መሀል ላይ ገብተን እንትን ከምናደርግ ተብሎ ነው እንጂ አልጠበቅኩትም። ቀዳሚ ሰጥቷል እኮ ያ ሰው ግን በቃ የቤተክርስቲያን ልጅ የሚለው የነበረው ርብርብ እኔ ከአእምሮዬ በላይ በፍጹም አልጠበቅኩም። እኔ እንደዚህ ሪካርዱ $40,000 ነው ከአንድ ስቴት ብቻ ማለት ከአንድ ስቴት ብቻ። ልክ ነሽ። እኔ ብዙ አልቀሰቀስኩም። በነገራችን ላይ የማውቃቸው አባቶች ያሉ አይደለም ካህናቱ አባቶችን አሳስቤያለሁ። ዝም ብሎ በቃ ማንጣት አለባቸው ዝም እዛው ከአገልጋዩ ከወዳጆች አገልጋዮች እነማ ከማውቃቸው ከቤተሰብ ከምናምን ዝም ብሎ ሞተች ይባል እንዳትመጡ በቃ እኔ የቁም ተስካር ላወጣ ስለሆነ ምናምን ብያቸው ነው እነሱ እንትን ያደረጉትና እሷም ቢሆን 5,000-10,000 ነው የምትጠብቀው። ከዛ በኋላ ያው ሲሰማ ሰው እንዳለ ነው የሰጠው ከየስቴቱ ከየምኑ በጣም የማልጠብቃቸው ሰዎች ሲደውሉ ገርሞኛል። እኔ ራሴ በጣም ምንም አልጠብቃቸው። ቀዳሚ ሁሌ እመቤታችን ይዤ ስገባ የትኛውም ቦታ ሞገስ ትሆነኛለች። በሰላም ለኪ ነው የገባሁትና የእሷ ስም ነው ማለት ነው ይሄን ያደረገው። እኔ በጣም የሚገርመኝ ዶክተር ቢንያምን ሳስበው እንደውም ደጉ ሳምራዊን አንዳንዴ አስበዋለሁ። ከኢየሩሳሌም ወደ ኢያሪኮ የሚወርደው ሰው በወንበዴዎች እጅ ወድቆ ደብድበውት
በሄዱ ጊዜ የአይሁድ ካህን የሆነው መጥቶ ሲያይ የሚያነስ ተጸይፎት ነው ሄደው። ሌዋዊም ቢመጣ ተጸይፎት ነው ሄደው። ሳምራዊው ግን መጥቶ አይቶ አዘነለት ነው። አንስቶ በአህያው ጭኖ ወደ ሐኪም ቤት ወሰደው። 2 ዲናር ከፈለ። አብሮት ቆይቶ ከዚህ የበለጠ ወጪ ካወጣክ ሐኪሙን ስመጣ ከፍልሃለሁ ብሎ አለ። ታሪኩ እንዴት እንደምረዳው ታውቂያለሽ እናቴ? ያ ደጉ ሳምራዊ እንደ ሌሎቹ ማለፍ ይችላል እኮ። ከዛም ደግሞ ተሸክሞ ደክሞ አህያው ላይ ጭኖ ከዛ ሐኪም ቤት ሄዱ ያለችውን 2 ዲናር መክፈል አይጠበቅበትም። ከዛም ደግሞ ሲመለስም እከፍልሃለሁ ብሎ ዋስ መሆንም አይጠበቅበትም። አሁን ይኸውልሽ ዶክተር ቢንያምን ስታስቢው ከሜዳ ያነሳል። ከዛ ካነሳ በኋላ ስለሚበሉት ደግሞ ፋንትዬ ባክሽ ወይም ደግሞ እባካችሁ የኢትዮጵያ የኤርትራውያን ሕዝብ እባካችሁ ብሎ በሰው ፊት ይቆማል። እሱ እኮ የሚበላት እኮ አንድ ቁርጥ እንጀራ ወይ አንድ እንጀራ ነች። ምንም መቆም አይጠበቅበትም ለራሱ ቢሆን ኖሮ። ግን ምን ያክል የደግነት ጥጉን ነው። ምን እንዳልሽው ነው። በዚህ ዘመን የተሰጠን እድል የተሰጠን በረከት እንደሱ ያሉ ብዙ በረከቶችን እግዚአብሔር ያብዛልን። በጣም ደስ ይላል። እንደው ይሄንን ካነሳሁት አይቀር እንደው እባክሽ በጣም ወደው እኔም አንቺ የምትወጂው እስከ ልጆችሽ አንዱ የሆነውን ከዝማሬዎችሽ መካከል አንተ ደጉ ሳምራዊ የሚለው ዝማሬ ዘምረን ከዛ መጨረሻ ላይ ወደ መቄዶንያ ተመልሰን መልእክቶችን ታስተላልፊልና ግን ይሄን ሐሳብ ስላነሳሁት ነው። አንተ ደጉ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴም ወደ ጽኑ ሞት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። አንተ ደጉ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴ ወደ ጽኑ ሞት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። አንድ ሳምራዊ ግን አየ ቀረበና ካህያ ወረደ በፍቅር በትሕትና ቁስሌን ጠረገው በአህያው ላይ ጫነኝ አነሳኝ ደግፎ በዘይቱ አጠበኝ 2 ዲናር ከፍሎ ለእንግዶች ጠባቂ ጌታ የታደጋት ነፍሴን ከነጣቂ። ዝማሬ መላእክት ያሰማል፣ እድሜ ይስጥልን። እነዚህን የመሳሰሉ መዝሙሮች እንደው አምጠሽ ወልድሽ ለእኛ ስላበረከትሽ እውነት የቤተ ክርስቲያን አምላክ ይጠብቅልን። እንደው በጥቂቱም ቢሆን መልእክት ታስተላልፊልን ስለ መቄዶንያ። ይሄ ሁዳዴ ጾም የሁሉም ትልቅ በረከት የምናገኝበት ነው። ቁርሳችን ለመቄዶንያ በሚል አንድ እንትን አድርገን ነበርና እንግዲህ ፈቃደኛ የሆኑ አድባራት ላይ የሰውን ቁርስ ያው ባክስ እናስቀምጥና እዛ ላይ ቁርሳቸውን እንዲያጠራቅሙ መጨረሻ ላይ ከየቦታው ወስደን ለመቄዶንያ ገቢ የምናደርግበትን ነገር ለምን ጾማችን አንድም ምጽዋታችን አንድም ለድሃ መስጠት ነው አይደል? አሁን ለታሰበው ነገር እንዲረዳ እዚህ ብቻ አይደለም የትኛውም ዓለም ኢትዮጵያም ውስጥ ያለ ነው ብንሆን የዚችን ዓመት ቁርስ ለመቄዶንያ ብናደርግ ደስ ይለኛል። ዋና በያላችሁበት አሁን ማንም ሰው መምጣት የለበትም። ራሳችሁ ያችን ነገር በየአጥቢያ ያላችሁ ምእመናን ትንሽ ባክስ አስቀምጣችሁ ያችን አጠራቅማችሁ ይሄናል ብላችሁ አስመዝግባችሁ በረከት ብታገኙ የሚል ሐሳብ አለኝና እግዚአብሔር ፈቃዱ ከሆነ እዛ ስለሆንኩኝ እኔም ስልኬን ያው በአንተ አማካኝነት ያገኛሉ 571-297-5043 ነው። በዚህ ቁጥር አሜሪካን ያላችሁ እንዴት ወዴት የሚሉ አብረን እንድናወራ ለማሳሰብ ነው። እቺ ቀን ናት የኛ ነገ ላንኖር እንችላለን። ባለችን ሰዓት ያለንን ነገር እናድርግ። ደግሞ ይሄ የማልበላው ነገር ነው። ያው ዞሮ ቁርስ ቢኖርም በላይ ለቡና ለወተት ለሻይ ማወጣው እኮ ነው።
እንደው በእመቤታችን በቅድስት ድንግል ማርያም በወላዲተ አምላክ ስም ማጸናችኋለሁ። በያላችሁበት ቀዳሚዬ በጣም የምወድህ ልጅህ ነህ፣ እናትህ ነኝ። በጣም ከምልህ በላይ ነገ ለግለሰብ ሳይሆን ለትልቋ ቤተክርስቲያን ተስፋ የማደርግህ ልጅህ ነህ። ያው በክህነቱም ደረጃ ብዙ ቤተክርስቲያኒቷን ከፍ ወዳለ ደረጃ ደርሰህ ከፍ ታደርጋታለህ ብዬ ከማስባቸው ወንድሞቼ አገልጋዮች፣ ዘማሪያን በስነ ምግባርም በህይወትም ጭምር ምሰብክ በዚህ እድሜ ማለት በጣም ገና እንግዲህ አስብ። እኛ ጋር ስደርስ ደግሞ ትልቅ እድሜ ላይ ስደርስ ምን ያህል እስከዛ ድረስ ስራ እንደምሰራ ይታያል። ካሁኑ ፍሬ ማለት ነው። እና ሁሌ እንደምልህ እግዚአብሔር አይለውጥብህ፣ ትዳርን ይባርክ፣ ልጆችን ያሳድግ። እኔ ብዙ ሚዲያ አላይም፣ ግን የቀዳሚ ጸጋ ሚዲያ እውነት ለመናገር አያለው። ለምን ብዙ ሊቃውንቶች የሚቀርቡበት ነው፣ መሰረታዊ ትምህርት የምንማርበት ነው። ቀዳሚዬ እግዚአብሔር መቼም ካህን አይመረቅም፣ ግን የእናት ምርቃት ደግሞ ስለሚደርስ ከዚህ በበለጠመው ከፍ ወዳለው ደረጃ እንድደርስ እግዚአብሔርን እንግዲህ እንለምናለን። ሁላችሁም ኦርቶዶክሳውያን ደግሞ ዛሬ ነው ገብቼ የለም እስቲ ሰብስክራይብ የምትለዋን ያትና እንደው ደግሞ በእኔ ስም ደግሞ አንድ ስንት ይሆንልኝ? አንድ 30,000 ወይስ 50,000 ሰብስክራይብ። እውነቴን ነው የምላችሁ ብዙ ነገር ስለምታተርፉበት ነው። እና ይሄንን ሚዲያ እንድታሳድጉት ሚዲያውንም እግዚአብሔር ያስፋ። በነገራችን ላይ ቃል መገባልህ በጣም ከባለቤቴ ከአቶ ቦቱ ጀመረ ጋር በጣም ብዙ የሚጠቅም የትዳሩን አሁን በጣም የምፈራበት ቀዳሚዬ፣ እኔም ትዳር ላይ ከገባሁ ትዳር ላይ እሰራለሁ ብዬ አስባለሁ። ልጆችና ትዳር ላይ በጣም ጋብቻ አለ፣ ግን በጣም ደግሞ ፍቺ አለ እና እሱ ላይ በጣም መሰራት አለበት። እና ከምን ተነስተን ስለኛ ክብር አይደለም፣ ግን ሰው መኪና፣ ቤት፣ ንብረት ምናምን ብሎ እንዳይጀምር እና የቆመ ሰው አለ። ይሄን ሳሊዝ የሚለው ከየት ተነስተን የት እንደደረስን አሁን ከባለቤቴ ጋር እንግዲህ ከትንሣኤ በኋላ በጣም ደስ ይለናል። በጣም ይኸው ቃል ተገብቶልናል። እንዳት አስታውሱ በየኮሜንቱ። በዚህ አጋጣሚ የተወዳችሁ ተመልካቾቼ የዘማሪት ፋንቱ ወልዴ የዩቲዩብ ቻናልም አለ። እሷም እንዳለችው እኔም በጣም በምችለው አቅም እየገፋፋው ነው እንድትመጣ። ሰው ያለውን ነገር ማሳወቅ ማለት በር መክፈት ነው፣ ለብዙ ሰዎች መንገድ ማሳየት ነውና አንዳንድ ሰዎች የሚያስቡት ዩቲዩብ የሚሰራ ወይ ለገንዘብ ወይ ለሆነ ነገር ብሎ የሚያስብ አለ። እገሌ ስለሞላው አይሰራም፣ እገሌ ስለጎደለበት ይሰራል አይነት ስሜት አለ። እውነት ለመናገር የምንችለውን ነገር ለማስተላለፍ ነው የምንሰራው እንጂ በምንም መስመር ገንዘብ ይገኛል። ዋሽቶም ቀጥፎም ሰርቆም ደግሞ በጎ ስራም ሰርቶም ሌሎችም ስራ ተሰርተው በብዙ ነገሮች ገንዘብ ይገኛል። ግን አንዳንድ ጊዜ የልብ የሚያስደስት እኔ አሁን ይህንን ሚዲያውን ስሰራ እናቴ እግዚአብሔር በሚያውቀው በጣም ነው ደስ ብሎኝ የምሰራው። በቃ በጣም ወድጄው ፈልጌው የምሰራው ስራ ነው። በዛ በምሰራበት መስመር ደግሞ ሌሎች ነገሮች ሊያግዙ የሚችሉ ነገሮች ሊኖሩ ይገባል። ይሄ ደግሞ ግዴታ ነው። ስቱዲዮ ለመገንባት ግዴታ ያለ ብር አይሰራም። ግን እግዚአብሔር ይመስገን አልጎደለብንም፣ እየሰራን ነው። ነገም ከዚህ የበለጠ እግዚአብሔር ደግሞ ይረዳናል። ምንም ውጊያው ከሰይጣን ጋር ከዲያብሎስ ጋር ቢሆን መንፈሳዊ ቻናሎች፣ ነገር ግን አይ ነው የሚሆነው፣ ይሄ ነው ለህዝቡ የሚያስፈልገው፣ ይሄ ነው ተብሎ ነው እኛ ሚዲያ ላይ የምንሰራውና እግዚአብሔርም ይረዳናል። ከሰይጣን እግዚአብሔር እኮ የበረታ ክንድ አለውና አሸናፊው እግዚአብሔር ስለሆነ እግዚአብሔርን ይዘናል። እንደው በዚሁ አጋጣሚ እኔም በተመልካቾች ፊት ታስቦበት በደንብ ዝግጅት ተደርጎ በራስሽ የዩቲዩብ ቻናል እንደዚህ ወደዚሁ ቀረብ ብለሽ እንደው ለልጆችሽ መልእክት ብታስተላልፊ፣ ልምዶችን፣ ትምህርቶችን ብታካፊ የዚህ ሀገር ብቻ አይደለም የውጭ ሀገር ኑሮን እንኳን ልጆች አስተዳደግ እንኳን ብዙ ማውራት ይቻላል። የትዳር ህይወትን በጣም ብዙ ዋጋ ከፍላችሁ እንደሆነ እኔ በደንብ አውቀዋለሁ። በጥቂቱም ቢሆን ለተመልካቾች ግልጽ የሚደረገው እንግዲህ ከትንሣኤ በዓል በኋላ ተብያለሁ። እሱን በተስፋ ጠብቃለሁ። ነገር ግን እንደው በዛም ስትመጪ እነዚህንም ነገር ለማብሰር ተዘጋጅተሽ እንድትመጪ ለማሳሰብ ወዳለሁ፣ መልእክት ለማስተላለፍ ወዳለሁ። እንግዲህ እግዚአብሔር ፈቅዶ ከቆየን ግዴታችን ነው። ምክንያቱም እኛ የተጠቀምንባትን ቤተክርስቲያን መጠቀም አለበት። ግን እዚህ ላይ ማሳሰብ፣ ቅድም ስትናገር የሰማሁት ነገር አለ። አሁን ይሄ እያየሁ ነው። በጣም ያደነኩ እውነቴን ነው የምልህ እና አልጠበኩም። አሁን እዚህ ስመጣ በጣም ብዙ ሰራተኞች አሉ። በጣም ብዙ ማቴሪያል የፈጀ ነገር ነው ማለት በአንተ አቅም አይደለም። አሁን ስቱዲዮ የተገነባው በጣም ብዙ ገንዘብ ይጠይቃል። በጣም ብዙ እንትን ይጠይቃልና ብዙ አመት የሆነ ነገር ይጠይቃልና በአጭር ጊዜ እንደዚህ ደረጃ መድረስ ትልቅ ነገር ነው እና አንተ ወጣት ነህ፣ ብትሰራ ብትንቀሳቀስ በጣም ብዙ ገንዘብ ትሰራለህ። አሁን ይሄ ትውልድ የመታደግ ኦርቶዶክሳውያን የመታደግ ስራ እየሰራ ነው ያለው። በነገራችን ላይ አሁን ዩቲዩብ ላይ እንዲህ ገንዘብ በጣም ከዚህ በጣም ብዙ መስራት ይችላል። በጣም ብዙ ማለት ነው።
ይሄ ሰዓት የምታቃጥለው ሰዓት እና ጊዜ ዝም ብሎ አይደለም። አሁን እኛ ቁጭ ብለን እንደምንኖር አይደለም። በጣም ብዙ ሰራተኞች አሉ። አሁን እዛም የዛኛውን ክፍል ያየዋቸው ኤዲት የሚያደርገው የሚቀርጸው ምን የሚለው እና ሌሎችም ሰዎች ስራ ፈጥረ ነው እድል ፈጥረ ነው እና ይሄ ባደገ ቁጥር ትውልድ ነው የምናተርፈው። በሚዲያ ላይ የገንዘብ ጉዳይ አይደለም። በሌላ ብዙ ገንዘብ የሚገኝበት ብዙ ነገር እንዳልከው ደግሞ ይሄን ቻናል የሆነ ነገር ብሰራበት በጣም ቪው አግኝተህ በጣም ብዙ ነገር ማግኘት ይችላል። አሁን ይሄ ለገንዘብ ቢሆን እንደዚህ አይነት ስራ ይሰራ። በነገራችን ላይ በጣም ብዙ ሰው እንደሚያይ ማወቅ አለብን። እኔ ሌላ በየስቴቱ ሲሄድ ቀንዲል ሚዲያ ይከፈታል እና ታውቁታላችሁ ምናምን እንደውም እኔ እንትን አልቃ ልጄ ነው ብዬ በደንብ እንትን አደርጋለሁ እና በጣም ብዙ በነገራችን ላይ ይታያል። እግዚአብሔር ምስክሬ ወደ 3-4 ስቴት ሄጃለሁ። ሲከፈት ቀንዲል ሚዲያ ነው የሚከፈተው እና በርታልኝ። በሚያስፈልገው ነገር ኦርቶዶክሳውያን ምንም እኮ የገንዘብ እኮ አለም እኮ አሁን የጠየቅነው የሆነ እንግዲህ ተቀምጥደረግ ነገር ነው። ተቁጭ ብለን ሰብስክራይብ የምትባለው ነገር እና ይሄን አልገንዘብ እናወጣበት አይደለም፣ ግን የኛ የሆነውን ነገር በጣም ከፍ ማድረግ አለብን። እግዚአብሔር ይባርክህ። ቤታችን ካንተ ጋር ትሁን። አሜን። በጣም አመሰግናለሁ። በህይወቴ በጣም አከብራቸው ትላልቅ ሰዎች እየመጡ ኢንተርቪው እንደዚህ የማድረጉን እድል እያገኘው ነው። እግዚአብሔር ይመስገንና ከነዛ መሃል ደግሞ በጣም አከብራት ዘማሪት ፋንቶን እኔ ደግሞ ቁጭ ብዬ እንደዚህ የህይወት ታሪኳን ለማውራት ያበቃኝን አምላክ እግዚአብሔርን አመሰግናለሁ። እሷም ፈቃደኛ ሆና የህይወት ልምዷን ልታካፍለን እዚህ ስላልተገኘች በእናንተም በተመልካቾች ስም በጣም አመሰግናለሁ። እናቴ በጣም እግዚአብሔር ያክብርልኝ። የቤተ ክርስቲያን አምላክ ይጠብቅሽ፣ እድሜ ጤና ይስጥሽ። የተወዳጁ ተመልካቾቻችን ከተወዳጇ እናታችን ከዘማሪት ፋንቶን ጋር ያደረግነው ቆይታ ይህን ይመስላል። እጅግ ጠቃሚ እውቀት እንዳገኛችሁበት ተስፋ አድርጋለሁ። በቆይታችንም እጅግ አስተማሪ ነገሮችን ተነጋግረናል፣ ተመካክረናል፣ ብዙ ተምረናልና ይህንን ደግሞ እናንተ ብቻ ሳይሆን ሌሎችም በማጋራት ብዙዎች እንዲማሩበት ሼር እንድታደርጉ ለማሳሰብ ወዳለሁ። ስለተከታተላችሁን ከልብ እናመሰግናለን። የቀንዲል ሚዲያ የዩቲዩብ ቻናሎችን ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ሌሎችም የቀንዲል ሚዲያ መርሃ ግብሮቻችንን ከሳምንት እስከ ሳምንት የሆኑትን እንድትከታተሉ ግብዣዬን አቀርባለሁ። በሌላ እንግዳ እስከምንገናኝ ቸርን ሰንብቱ።